እኔ ሙስሊም ነኝ አልኩኝ። አንተ ጴንጤ ነህ፣ አንድ ላይ መኖር አንችልም። እኔ ያሰልማለሁ አለኝ። እህቴ፣ ጓደኛዬ፣ ሚዜ፣ ሚስጥረኛዬ ከመላት የገዛ ጓደኛዬ ጋር ባለቤቴን እጅ ከፍንጅ ያስኳቸው። እሱ ታጥቦ እንዲህ በቁምጣ ነው፣ እሷም በቁምጣና በጃፖኒ ነገር ናት። የሌለ ንግግር ላይ ናቸው ሁለቱ። ከኔ ይልቅ እሱ በዛ ቤት አዘወተረ። ከኔ ይልቅ እሱ እዛ ቤት አዘወተረ። ካንዲ ያንቺ ምግብ ቤት ውስጥ ካንቺ በላይ እሱ። ሮዛ አንቺ ነሽ እሷ ናት ሚስትዬ መባል ጀመርኩ። አንቺ ቁርጥ አድርገሽ አይሆንም ከማለት ይልቅ ላስብበት ማለት ነው የፈለግሽው። የምርም ይሆናል የሚለው ማየት ፈልገሽ ነው ማለት ነው? ሀሳቡ ልረዳ ፈለኩኝ። በዛቻና ማስፈራራት የተመሰረተ ትዳር ሃይማኖትን እስከ ማስቀየር። እዛ ትዳር ውስጥ ያስገደደኝ ፍራቻ ነው እንጂ ፍቅር አይደለም። ኦኬ ስቲል አሁን ለልጁ ምንም ስሜት የለሽ? ታሰልማለህ? አዎ። ሙስሊም ትሆናለህ? አዎ። እና በህዝብ ፊት ለፊት ታሰልማለህ? አዎ። ምንም ሳታስተምሪው ሳታስረጁ ማለት ነው ስለ እስልምና? ምንም በቃ አራስ ሆኜ በተኛሁበት አዲስ ጋብቻ መፈጸሙን አየው። እርስ በርስ ነው የሚጠቃቀሙ። ይኸውልሽ ፊት ለፊት አይጠቃቀሙም። እኔን ትመጣና ከሷ ጋር ነበረ ትለኛለች። አዋቂዋም ትመጣና ከሷ ጋር ነበረ ትለኛለች። ተኝቼ በቃ እኔ አልሐምዱሊላህ ምንም አይደለም። ከኔ ጋር አሰፍቶ የነበረው ያንቺን የሰርግ ልብስ ከሷ ጋር ሁለተኛው ዙራ ገባበት እና የኔና የሱ የቀለበት ፕሮግራም ፎቶ አለ አይደለ? እንዳለ ፖስትኩኝ። የሱ ስር ገብቼ ኮመንት ስር ማለት ነው። እንዴ ቆይ ማለት እሱ የሱ አንቺን ማግባት አላናደዳትም ነው? ሲጠይቁ ምን ይላል? ሰርግ ቤት ተገናኝቻት ነው ፎቶ የተነሳው እንጂ አላገባዋትም፣ አላቃትም። አዲስ ህይወት የተሰኘው መርሃ ግብራችን ባለታሪኮቻችን እየመጡ ታሪኮቻቸውን የሚያካፍሉበት አስተማሪ የሆኑ እንዲሁም እነሱ የሚታገዙበት ዝግጅታችን ሲሆን አዘጋጅቼ የማቀርብላችሁ እኔ ራሄል ነኝ። ይህ ደግሞ እይታ ቲቪ ነው። እስከ ፍጻሜው አብራችሁን ቆዩ። አሁን አንቺ ላግባ ብትያዝ? በፍጹም አላሁ አክበር ለጊዜው በሚለው ነው። አረ ኢንሻአላህ አላስብም። እድሜ ልኬ ቆይ ግን 85% የምትሆኑ ተመልካቾቻችን ሰብስክራይብ ሳታደርጉ ወይም ቤተሰብ ሳንሆን እያያችሁ እንደሆነ ደርሰንበታል። አሁኑ ሰብስክራይብ ያድርጉ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንግዲህ ታሪኬ ለሌሎች ሴቶች አስተማሪ ይሆናል፣ እኔ የሄድኩበት መንገድ እንዳይሄዱ ብለሽ ታሪክሽን ልታጋሪን እዚህ ድረስ ስለተገኘሽ ከልብ አመሰግናለሁ። እኔም አመሰግናለሁ። ስምሽ ንገሪኝ እንታወቅ። ስሜ ሮዛ፣ ትውልዴ ጅማ፣ የመጣሁት ከጅማ ነው። የምኖረው ያው እዚህ አዲስ አበባ ነው ለጊዜው። የጅማ ልጅ ነሽ? የጅማ ልጅ ነኝ። ጅማ እንዴት ናት? ደህና ናት። አሁን ላይ ባላያቱ ደህና ናት። መልካም። አሁን የምታወሪኝ ታሪክ 5-6 ዓመት ታሪክ ነው አይደለም? የ2 ዓመት ታሪክ ነው። የ2 ዓመት ታሪክ ነው። የመጣሽው ግን አዲስ አበባ መቼ ነው? የዛሬ 5-6 ዓመት ከኮሮና በፊት። ከዛ ነው የምንጀምረው ብዬ ነው አንቺን በደንብ ከስር መሰረቱ ለማወቅ። አዲስ አበባ በምን አጋጣሚ መጣሽ? አዲስ አበባ ከቤተሰብ ጅማ ተጣልች። ከእቴ የቤተሰብ ኬዝ አለ። ከእቴ ጋር ተጣለው። እዚህ ወደ ውጭ ለመሄድ ወደ አዲስ አበባ መጣው። እቴ ያለችኝ እዚህ አባቴ ልጅ እሷ ጋር እየኖርኩኝ በኮሮና የተነሳ ውጭም አልተሳካም። የት ወደ አረብ ሀገር ለመሄድ ነበር? ወደ ጆርዳን ነበር ፕሮሰሴ። ከዛ ኮሮና መጣ፣ አልተሳካም። ሂጄን የተመለስኩ ከኢትዮጵያ ውጪ ተመለስኩኝ በኮሮና ማለት ነው። የት ደርሰሽ? ጆርዳን። ኤርፖርት ተዘጋ። ልክኛ እዛ ስንደርስ ተዘጋ በዛ የተነሳ። ከዛ እቴ ጋር ተመለስኩኝ። እሷ ጋር እየኖርኩ ስራ አስጀመረች፣ ሻይ ቡና። እዛው ሻይ የውጭ ነገር በቃ ቶታሊ ቀረ። ሻይ ቡና እየሰራው ጋርመንት ነበር የምንኖረው። እሷ በአጋጣሚ ወደ ሌላ መንደር ገባች። እኔ እዛው እየሰራውኝ አንዲት ጓደኛ አለችኝ አብሮ አደግ እዚህ እኔ አሁን የምኖርበት አካባቢ የምትኖር ማለት ነው። ጋርመንት ላይ ብቻዬን ስሆን ወደ እሷ እንድመጣ መታ ወሰደች። ከጋርመንት ስራውን ትቼ ያለኝን ይዤ ወደ እሷ መጣው። እሷም ትሰራ ነበረ። ከዛ በኋላ ስራችን አንድ አይደለም። እኔ እሰራለሁ በነገራችን ላይ ስራ ማለት ነው፣ ያገኘሁትን እሰራለሁ። ከዛ ትንጥዬ ቤት ተከራየው። ትንሽዬ ቡና በረንዳ ትንሽ ቤት አላት። እሷ እንዳጋጣሚ ያገኘች የሆነ ቃለ ሽጬ ተከራየው።
እዛው እየሰራው ሰዎች ከጎኔ ነበሩ። የውጭው ነገር ግን እርግፍ አድርገሽ ተውሽ ወጣልሽ። አንዳንድ ሰዎች ልባቸው ከተሰቀለ ወጪ ይፈልጋል። የኔ ቤተሰቦች በዚህ በኩል አይረዱኝም ማለት ሲጀምር ከቤተሰብ አንዲት ናት የእናቴ ልጅ ያለችኝ ደናንተን እሷ ብዙም አትረዳሽም ማለት እንደውም በደህንነትሽ ታፍርብሻለች እንጂ አትረዳሽም። ከዛ የውጭውን ነገር ተሰረዘ። መጀመሪያም ሰው ነው ስፖንሰር ይሆንልኝ ተሰረዘ። እዚህ ወለቴ ላይ ትንሽዬ ቁርስ ቤት በጣም ትንሽ ናት ቤቷ። በረንዳ ላይ ቡና አፈላለሁ። ሰው ነበረኝ እሰራለሁ እና ጠዋት 12 ሰዓት ወጣለሁ፣ ማታ 2 ሰዓት ገባለሁ ስራዬ ላይ ማለት ነው። ምክንያቱም ማንም የለኝም። በቃ ራሴ ሰርቼ ነው የማኖረው። ብትታመሚ ምን ብትይም ቤተሰብ የለሽም እዚህ ጋር እና ስራ ላይ አልቀልድም እሰራለሁ። እዛ ስራው እንዴት ነበር ገቢው? በቃ የቤት ኪራይ ይችልልኛል የሁለቱም ቦታ ባላስቀምጥም ማስቀምጥ ነገር የለም። ግን የታችኛውንም ኪራይ ከፍላለሁ፣ የመኖሪያዬንም ከፍላለሁ፣ ራሴ እጠቀማለሁ እና እንዲሁ እየሰራው ትዳር ምናምን አላስብም እውነት ለመናገር ምክንያቱም ከጅማ የወጣሁበት የትዳር ጉዳይ ነው። ለመኖር ሳስብና ብቻ ቤተሰብ ውስጥ ብዙ ነገር አለ። የቤተሰቡን ነገር ማውራት አልፈልግም እና ከጅማ የወጣሁበት በዛ ኬዝ ነው እና እዚህ ጋር ልትዳሪ ተብለሽ አምልጣሽ ነው የመጣሽው? አምልጫ አይደለም አለኝ የምወደው ሰው ነበረ ማለት ሁሉ ነገሬ እናቴ፣ አባቴ፣ ወንድሜ፣ እህቴ ከእህቴ ችግር ውስጥ ያወጣኝ ማለት ነው እና መልሳ እህቴ ስላለያየችኝ ትቼ ወደ አዲስ አበባ መጣሁ። የምትወጁን ሰው ጥላሽ ግዴታ ነው። ቤተሰብ ጉዳይ ነው ማለት ብዙ ነገር ተፈጥሯል እዛ ውስጥ ጅማ ማለት ነው። ከዛ ትቼ ወደዚህ መጣሁ እንዳልኩሽ ወለቴ እየሰራው የወደፊት ምኞቴም ሀሳቤም ጅማ ነው እንጂ እዚህ አዲስ አበባ ላይ ትዳር አላስብም። ምክንያቱም ብዙ ነገር በችግር ነው ያደኩኝ። ብዙ ችግሮችን ስላሳለፍኩኝ ራሴን ችዬ ተቋቁሜ አላህ ከፈቀደልኝ ወደዛ መመለስ ነው ሀሳቤ። ውጭም ተሰርዟል፣ በቃ አልተሳካልኝም። ወለቴ እየሰራው አሁን ገበያ አለኝ፣ ሰውም አውቆኛል፣ ሰው ታውቂያለሁ። አካባቢው ላይ ከሰው ጋር በጣም ተቀራርቤያለሁ። የሆነ ሰዓት ላይ የሆኑ 3 ልጆች ይመጣሉ እና ገብቶ እዚህ ቤት ውስጥ ነው የምትሰሪ ምናምን አሉ። አዎ እዚህ ቤት ውስጥ ነው የምሰራው። በቃ በጣም ጋር ምግብ ነበረሽ? ቁርስ ነበረኝ፣ የሆነ ፍርፍር እንቁላል ምናምን ሰራለሁ እና ገርሟቸው የሚበላል አሉ። አዎ አልኩኝ። ከዛ አዘዙኝ፣ ሰጠዋቸው። በልቶ ሄዱና አሁንም በሁለተኛ ቀን መጡ። እንደዛው ለ3 ማለት ነው። 3ቱ ቤተሰብ ናቸው፣ የአክስት ልጆች ማለት ነው። እና እንዲሁ እየተባለ ሁሌ መመላለስ ጀመሩ። ደንበኛው ሞያ ሻሪፍ ነው ጣማቸው ወይ ሞያ ለነገር። እሺ። ከዛ ደጅ ላይ ይመጡና ቁጭ ብሎ ይቅማሉ። ቡና ማፈላበት እኔ አልሐምዱሊላህ ከሁሉም ነፃ ነኝ። እንዲመቃ ምናምን እኔ አልለመደብኝም እና እንዲያታረጊም ይሉኛል። እንዲያታረጊም ማለት ምን አትቅሚም እንዲና መቃላ እኔ ያለ 3ቱ በጣም ነበር የሚጨቃጨቁኝ እና የኔ ከስተመሮች ደግሞ እዛ አካባቢ ያሉ በብዛት ስልጤ፣ ጉራጌ ምናምን ናቸው እና በጣም ነው የሚጠቀሙት። በጣም ነው የምወዳቸው እንደ ቤተሰቤ። እዛ አካባቢ ላይ አዲስ ነኝ፣ እነሱን ስለለመድኩኝ በጣም ወዳቸዋለሁ። ታደንበኛሽ በደንብ ከዛ ማለት በጣም እቀበላቸዋለሁ። የለኝም ክራይ አንዳንዴ ሲጎለኝ ስጡኝ ሰጣቸዋለሁ ብዬ ስጅም ከፍላለሁ። አሁን እነዚህ ልጆች የሌለ ባህሪ ማሳየት ጀመሩ ለከስተመሮቼ። አሁን ከዛ ከ3ቱ አንዱ ሁሌ ይመጣል፣ ሁሌ ይከታተለኛል እና አንድ ቀን ታክሲ እንዲህ ይቆማል ፊት ለፊታችን ላይ። ታክሲ ስር ቁጭ ብሎ ስልክሽን ስጭኝ አለኝ። ስልክ አልሰጥም፣ ለትዕዛዝ ምናምን ከሆነ ብቻ ይሄኛው ስልክ የተለጠፈው ስልክ አለ፣ እሱም ከዚህ ሰዓት እስከዚህ ሰዓት አልኩኝ። ይሁን ስጭኝ አለ፣ ሰጠሁት። ከዛ ሰዓት ላፊ ሲደውል ብሎክ አደረኩ። ቤት ስገባ አላወራም፣ ፊቴንም አልታጠብም፣ ተኛለሁ። ከዛ ብሎክ አድርጌው እንደነገ መጣ። በቃ በጣም ይከታተለኛል። ከ3ቱ ለብቻ ተነጥሎ እሱ ማለት ነው። ከዛ አንደኛው እነሱ ቀሩ። አሁን ቶሎ አይመጡም። አሁን አንደኛው የአክስቱ ልጅ መጣ፣ የሆነ ሰዓት ላይ መጣና ሮዚ አንቺ ባለ ትዳር ነሽ ምናምን አለ። አይደለሁም ግን ለምን ጠየቅከኝ
ስል ጊዜ አይ ባልትዳራት መስይ ምናምን ለጊዜው አይደለም ግን ለወደፊት ሆናለሁ እንዲህ እንደቀልድ መለስኩለት። ከዛ በቃ ተደጋጋሚ እንዲያነት ጥያቄ ይጠይቀኛል። ይሄም ጀመረ ስልኬን ወሰደው ማለት ነው። ከዛ ከስተመሮች ሮዚ እነዚህ ልጆች ግን ካንቺ ያቁሻል ቅር እንዳይላቸው አዎ ያቁኛል የክፍለ ሀገር ልጆች ናቸው ላለው እነዚህ ኦሮምኛ ብቻ ነው የሚያወሩት እና ከዛ በቃ ለአንድ ወር ከኔ ደጅ ዞር አይልም። ተከታታይ ሁሌ ጠዋት 3 ሰዓት ደጅ ላይ ታገኘዋለሽ ቋሚ ማለት ነው። እንዴ አንተ ስራ የለህም እንዴ ለምንድነው እዚህ ጋር ሁሌ የምትቀመጠው? ጥቅም አለ መጣ እዚህ ጋር ትቀመጣለህ? ስራ ሳለዋለሁ አለኝ ኦንላይን በስልክ ነው የምሰራው ክፍለ ሀገር እንዲህ ነው የምሰራው ይለኛል። እሺ ከዛ እኔም ስራዬን እሰራለሁ ወደሱ እንትን አልልም አላስብም ውስጤ ስለሌለ ማለት ነው። ከዛ ከተወሰነ ጊዜ ቢያንስ ከ2 ወር በኋላ ከ3 ወር በኋላ ሮዛኔ እንዲህ ለትዳር ፈልግሻለሁ መመላለሰውም ለዛ ነው ሲለኝ ጊዜ አይ እኔ አሁን ለትዳር ዝግጁ አይደለሁም አሁን ላይ ስራ እየሰራው ነው ሰርቼ ከዚህ ቦታ አሁንም ወደ ለተሻለ ቦታ መሄድ ነው የምፈልገው ብዬ ተናገርኩኝ። ሁሌ ይመጣል። አሁን በቃ ጭራሽ ለከስተመሮቼ ለተቀራረቡት እኔ እኮ ከሷ ጋር ግንኙነት አለኝ እንዲህ ላገባት ነው ሮዚ ልታገቢ ነው እንዴ ልጅ ይሉኛል። አረ ላገባ አይደለም ቤተሰብ ነው ከክፍለ ሀገር ነው የመጣ ነው እምላቸው። አሁን ሁሌ ዘወትር በቃ አዘወተረ ከኔ ይልቅ እሱ ብዛ ቤት አዘወተረ። ከዛ ፉሪ ነበር የሚኖረው ቤቱን አላቅም ሲሉኝ ነው እንጂ አካባቢውን አውቀዋለሁ። ከኔ ይልቅ እሱ እዛ ቤት አዘወተረ ካንዲ ያንቺ ምግብ ቤት ውስጥ ካንቺ በላይ እሱ ከዛ እውነት ሁሌ በቃ አንዳንዴ ሳልከፍት ደክሞኝ ከተኛው ስመጣ አገኘዋለሁ እና አሁን ላይ ምን ያደርጋል ከፉሪ እኔ ወዳለሁበት አካባቢ ይገባል ተከራይቶ ማለት ነው። አንቺ ያለሽበት ማስመኖሪያሽ ወይ ስራ ቦታ? እዛ አካባቢ ላይ ወደ መኖሪያ አይደለም። መኖሪያውን እኔ እዛ እሱ ተከራይቶ የገባበት ቤት እስካሁን አላውቀውም ግን እዛ አካባቢ እንደገባ ነው የማውቀው። ከዛ እዛ ገባ። አሁን እነዚህ 2 ልጆች ይመጡና ላንቺ ብሎ እኮ እኛን ጥሎ ወደዚህ መጣ። ለምንድነው ለኔ የሚለው? ምን አልኩት? እሻል አልኩት፣ አልተቀበልኩት። ለምንድነው ለኔ ብሎ ሰፈር የሚቀይረው አልኩኝ። ከዛ አይ እንዲህ ይፈልግሻል እሱ መጀመሪያ ሐሳቤን ይቀበል እኔ አሁን ላይ ዝግጁ አይደለሁም ብዬ ነግሬዋለሁ ብዬ ለዚህ ላክስቱ ልጅ እናገራለሁ። ከዛ አሁን በቃ ጭራሽ እኛ ጋር ነው ከልጆች ጋር ራሱ መጋጨት ምናምን ጀመረ። ስራ ቦታ ስቄ አልጫወትም ስቄ ከተጫወኩኝ ሊጣላ ይነሳል። በቃ ስራዬ ራሱ ብልሽልሽ እያለ መጣ። ቢያንስ 4 ወር ውስጥ ማለት መምጣት ጀምሮ ወደ 4 ወር ነው። ከዛ ሰው ሮዚ ከዚህ ልጅ ጋር ግንኙነት አለሽ? ኧረ የለኝም። እኔ ስገባ ይሄው ሁሉ መንገደኛ ይሸኘኛል። ስመጣ ጧት ደግሞ መንገድ ላይ ነው ራሴ እመጣለሁ። እኔ ከዚህ ልጅ ጋር ምንም አይነት ግንኙነት የለኝም እያልኩኝ ከዛ አሁን ሄድና ታክሲ ስር ሁሉ ቆሞ ልጆችን ይከታተላል። ልጆች እሱን ሲያዩ ሁሉ መፍራት ጀመሩ። አሁን ላይ ልጆች እኔ ጋር በቃ ቁጭ ብለው ቡና ራሱ አይጠጡም። እሱን ይፈሩታል። ኮስታራ ነው። ስራ አበላሸብኝ። በጣም ኮስታራ ነው። ከዛ የሆነ ሰዓት ላይ ማውራት አለብን አልኩና እዛው ስራ ቦታ አወራን። ምንድነው ችግር? እኔ እንዲህ ካንቺ ጋር ትዳር ማያስፈልጋለ ትዳር የምትይዘው ስራዬን አበላሽተና አይደለም እና ለምንድነው ከሰው ጋር እንዲህ የምትባባለው? እኔ እኮ ይነግሩኛል ሰማለሁ። እኔ ስራዬን ስሰራ ነው መኖር የምችለው ነገርኩኝ። እኔ እንዲህ ቤተሰብ የዚህ ቤተሰብ ልጅ ነኝ ግን ስራዬን ስሰራ ነው ራሴን ማቋቋም የምችለው። ስራዬን አታበላሽብኝ እና ጥያቄህን ደግሞ አስቤ ነግርሃለሁ ብዬ የሆነ ቀን ስነግረው ትንሽ እየቀረ መጣ ከስራ ቦታ። ከዛ አሁን ምን ያደርጋል? አንቺ ቁርጥ አድርገሽ አይሆንም ከማለት ይልቅ ላስብበት ማለት ነው የፈለግሽ። የምርም ይሆናል የሚለው ማየት ፈልገሽ ነው ማሰብ? ሀሳቡ ልረዳ ፈለኩኝ። ከዛ አሁን ስራ ቦታ ትቶ እኔ የምገባበት መስመር ላይ ቆሞ እየጠበቀ ሁሌ ቆሞ ይጠብቀኛል። ዳገት ላይ ትንሽ ዳገት አለች ከኔ ስራ ወደ መኖሪያ ቤት ማለት ነው። ዘወትር እዛ ጋር ቆሞ ይጠብቀኛል ወደ ቤት የሚሄድበት ሰዓት ላይ። አሁን ልጆች ራሱ እኔን መሸኘት እየፈሩ መጡ። እሱ ልጅ እኮ እዛ ጋር ቆሞ ይጠብቅሻል እኛ እንሄድም ይላሉ። ከዛና ነጌና ፈልጋለሁ ስራ ቦታ ከዛሬ ጀምሮ ግን እዚህ ጋር አትምጣ። እኔ የምኖርበት ግቢ ትልቅ ግቢ ነው፣ የትልቅ ሰው ግቢ ነው። እኔ ላይ እዚህ ግቢ ከገባው ጀምሮ ምንም አይታብኝ አታውቅም። እናቴ ናት፣ ወዳታለሁ። እዚህ ጋር ሮዛ እንዲና ተብሎ እንዲወራብኝ አልፈልግም። እባክህ እዚህ ጋር እንዳትመጣ ብዬ የሆነ ሰዓት ላይ ምርር አድርጌ ተናገርኩኝና ስራ ቦታ ናልኩኝ። መጣ። ለትዳር ነው የምትፈልገኝ? አዎ አለ። እኔ ከዚህም በፊት እንዲህ ህይወት ነበረኝ
ከቤተሰቤ ተጣልቼ መጣሁ። ቤተሰብ ጋር እኔ ያደኩበት በጣም በችግር ነው ያደኩኝ። ከዛ ችግር ያወጣኝ ደግሞ ይሄን የምወደው ሰው ነው እና ለወደፊትም ምኞቴ ነው። ማንሳት አይቻልም አይቻልም። እና ተስፋዬ ነው እሱ አልኩኝ እና ለወደፊት ከሱ ጋር እሱ አግብቶ ወልዷል እና ቢሆንም ተስፋዬ ነበር ብዬ ስናገረው ምን ችግር አለው ታዲያ በቃ ያ እሱ አሁን የራሱን ህይወት ከያዘ አንቺ የራስሽን ህይወት አትይዥ የሚል ተነጋገርን። እሺ ላስብበት። አሁንም መስቤ ከሱ የምለይበት መንገድ ሃይማኖት ነው። እኔ ሙስሊም ነኝ አልኩኝ፣ አንተ ጴንጤ ነህ፣ አንድ ላይ መኖር አንችልም እና ለአንተም አይፈቀድም ለኔም አይፈቀድም። አንተም የራስን ህይወት ፈልግ፣ እኔም እንደዛው። ግን እባክን እንደ አንድ ከስተመር እና ተጠቀም። ቢያንስ ሮዛ እህትህ ናት፣ አንተ ወንድሜ ነህ። በዚህ እንቀጥል አልኩኝ። አሁን ጭራሽ ወደ ማስፈራራት መጣ። ወደ መኖሪያ ቤት ላይ ሄዶ እየጠበቀኝ ይዝታል ማለት ነው። ብቻ ብዙ ነገሮች ተፈጠሩ። ከስተመር ጠፋ፣ ስራ የተበላሸ በዚህ መሀል እና የሆነ ቀን እኔ አሰልማለሁ አለኝ። ታሰልማለህ? አዎ። ሙስሊም ትሆናለህ? አዎ። ለኔ ብለህ ነው ወይስ ለሃይማኖቱ? ለኔ ብለህ ከሆነ ነገ መመለስ አይቀርም። ሃይማኖቱ ወደከ ከሆነ ግን እሺ ስለ ሃይማኖቱን ከዚህም በፊትም ወደዋለሁ እና አሁንም አንቺንም ወድሻለሁ እና በህዝብ ፊት ለፊት ታሰልማለህ? አዎ። ምንም ሳታስተምሪው ሳታስረጁ ማለት ነው ስለ እስልምና ምንም በቃ እና በእኛ አንድ ሴት ልጅ ወንድን ሙስሊም አርጋ ካገበች በአላህ ፊት ተወዳጅ አለው ይባላል። ሀጅራ ብዙ ነው ይባላል እና ይሄን ነገር እሰማለሁ። ያ ረብ ያልኩኝ ብቻዬን ቁጭ ብዬ ቤት ውስጥ ማለት ነው። እንደው እንደ በፊቱ ልትፈትነኝ ነው ወይስ ጥሩ ትዳር ልትሰጠኝ ነው? ይሄንን ያልኩኝ እና አረፋ ነበረ ፊታችን ላይ ይመስለኛል። ከዚህ በፊትም በሃይማኖት ተፈትነሻል? በሃይማኖት ሳይሆን በኑሮዬ ነው። ያ ኑሮ ድጋሚ መፈተን አልፈልግም። ያኔ እንኳን ቢያንስ ቤተሰብ ቤት ነኝ። አሁን ላይ ግን ቤተሰብ ቤት አይደለሁም። ሴት ልጅ አንዴ ከወጣች ጥሩ ስም የላትም እና ብዬ ፈጣሪ ለማንኩና እሱ ቢሰግጄ አረፋ ደርሷል። እሺ አሁን ስራ ገባሁ። ደወልኩና አረፋ ደርሷል አልኩኝ። የኛ ትልቁ ባህል ደርሷል። ሄደ አረፋ ታሰልማለህ ሰው ማን አልኩኝ። አዎ አለ። ከዛ ዝም አልኩና የሆነች ትልቅ ሴት አለች ትመጣለች እኔ ጋር። ግን አንቺ ቆይ ይቅርታ እዚህ ጋር እንዳልሽው ሀጅርሽ ሰፊ ብዙ ስለሆነ ያ ሀጅር እንዳይመልጥሽ ብለሽ እሺ ያልሽ ገፍቶ ስለመጣ እንትን ማለት ስለሌለብሽ፣ ግን ምንም ደግሞ አሁን ማለት ስለ እምነቱ ለማሳወቅ እንደው ዋና መሰረታዊ የሆኑ ነገሮችን እንደው ምንም ለመንገር ማልፈለግሽም በቃ ትፈልጋለህ አሁን ግባ ሂድ እና ምን አይነት ነው ወይስ ሙስሊም ራስ ምንድነው ቢባል መመለስ የማይችል ልጅ መሆኑ ችግር የለውም ወይ? እሱ ላይ እንዴት እንትን አላልሽ? ወንድ ጓደኞች አሉ ሙስሊሞች አገናኘሁት ለብቻ ማለት ነው። እስቲ ልጅ አውሩት እንደሚጨቀጭቀኝ እንደሚከታተለኝ ያውቃሉ ያያሉ እና አውሩት እስቲ ንገሩት እስልምና ምን እንደሆነ። ከትዳር በፊት እኔ ወደሱ ቢሄድ እኔ ፍቃደኛ ሆኜ ወደሱ ቢሄድ የተመረጠ ነው ወንዱ ከሚመጣ። ምክንያቱም ሴት ልጅ ስትሄድ ለቤቷ ስትል ትኖራለች። ወንድ ግን በሃይማኖት ላይ ይከብዳል ብዙ ሰው እንዳየው ማለት ነው። እና እስቲ ይሄን ሁሉ ተናግሬ እነዛ ልጆች እንትን ስል ጊዜ ነገሩት እንዲህ ነው አምነት እገባበታለሁ ወይ ሲባል አዎ እገባበታለሁ አለ። እንግዲህ ብዙ ነገር ተነግሮታል። ከዛ በዓል አረፋ ሳምንት ምናምን ስቀር ብዙ ነገር ነገርኩኝ። እኔም ይሄ ነው ችለህ ትማራለህ ትቋቋማለህ ስል ጊዜ አዎ እችላለሁ። አዎ ነው እሺ ነው አዎ ነው ከሱ የሚወጣው እምቢ ነገር የለም። አንቺም ግን ከማስፈራራት ይልቅ ማለት እንዴት ታረጋለህ እንዴት ሆነለት ምን እንደምታውቂያለሽ እዛ ትዳር ውስጥ ያስገደደኝ ፍራቻ ነው እንጂ ፍቅር አይደለም። ኦኬ ስቲል አሁን ለልጁ ምንም ስሜት የለሽ? በፍጹም አንድ ብቸኝነት ነው የገደለኝ እዛ ሰፈር ውስጥ እንጂ ፍቅር አይደለም። ፍቅር ቢሆንማ ብዙ ነገር ይኖር ነበር። አይደለም በጣም ፈርቼው ነበር በሰዓቱ። ምን አይነት ዛቻ ቢዘትብሽ ነው እንዴ እስክትፈሪ ድረስ? በጣም ይዝታል። ምን ይልሻል ለምሳሌ? በቃ እንዲያርግሽ ሄዳለሁ ካላገባሽኝ እንዲያርግሽ ሄዳለሁ አይንሽን አጥፍቼ ሄዳለሁ ይናገራኛል። ለህግ ለማመልከት አልሞከርሽም ወይ? ህግ እሱ ከሁሉም ጋር አንድ አይደል ሲጀምር እዛ አካባቢ አንድ ናቸው የራሳቸው አለ ብቻ። ከዛ በቃ ሻልኩኝ። አረፋ ጓደኞቼ ወንዶች ሙስሊሞች ይዞት ሄዱ ወደ ኢድ ማለት ነው። ሰላት ሄድን። በህዝብ መሃል ድምጹን ከፍ አድርጎ ነው ያሰለመው። ሻዳ ያዘው
ጠይቆታሉ። ግን አንዱ ጓደኛችን ነግሯል እንዲህ ለትዳር ነው እንዲህ ሲባል ለሷ ብለህ ነው ለሃይማኖቱ ብለህ ነው እዛው ህዝብ ማለት ሲጠየቅ ለሃይማኖቱ ብዬ ነው ብሏል። እና ሻዳ ያዘ። እንደው ለነፍሴ ቢሆንም ብለሽ ነው እንጂ ሰግደን ተመለስን ገባን። ሰግደን ስንመለስ እሱ ከኔ ጋር ወደ ቤት መግባት መስሎታል እና ከኔ ጋር አልገባም። አይ በእኛ አይፈቀድም አሁን ላይ ሻዳ ያስክ እንጂ ሮዛን አላገባህም። ሮዛን የምታገባበት መንገድ ደግሞ አሁንም ሃይማኖት ነው እንጂ የሚለያየው ልክ የእናንተ ባህል ነው። ያን ባህል አሟልታ ሮዛን ታገባለህ አልኩኝ። እሻለ እነዚህ ሙስሊም ይሁን ሲሆን ምንም አሁንም የፍቅር ስሜት ምንም የለሽ ባላየው ደስተኛ ነኝ እውነት ለመናገር ማለት ነው። እና እነዚህ ሙስሊም ጓደኞቼ ይሉኛል ደግሞ ሮዛ ግን ይቻላል በደንብ አስቢበት ይሉኛል ጓደኞቼ። ሮዛ አንቺ ደስተኛ አይደለሽም አስቢበት ትዳር ነው ሲሉኝ የፈቀደውን አላህ ያድርግ እላለሁ። አሁን ለኒካ ፕሮግራም እየተዘጋጀን ነው። የሆነ ለአንድ ሰው የሚሟላውን ነገር ሁሉ አሟልቶልኛል። በዚህ መሀል ሻዳ ከያዘ በኋላ ሁሉ ነገር ገዝቶልኛል። ሁሉ ነገር አሟልቶ ግን እሱ ጋር ነው እኔ ጋር አይደለም። ሽማግሌ ልኮ ምናምን ልክ ነው። እና አባቴ ጋር ተደወለ። እዚህ እኔ ቤተሰብ ጋር እንዲደርስ አልፈለኩም። የኔ ቤተሰብ ጋር ጭራሽ አባትሽ ይወክላል በእኛ ሸሪዓ ተወክሎ ቤተሰብ ካለሽ እዚህ ቤተሰብ ኒካ ያስርሻል። እና እኔ እዚህ ሆነ መስጊድ ኢማሞች ነበሩ ጓደኞች ሆኑ አሉ ብቻ ኒካ ማሰርና ሽማግሌ መላክ ይለያያል አንድ ነው። ሽማግሌ ይልኩና በዛ ኒካ ይታሰራል። እዛው ሽምግልናው ላይ ኒካ ቤተሰብ ጋር ይታሰራል። ከሆነ ይረዝማል። አሁን ቤተሰብ ጋር የሚላክ ከሆነ ፕሮሰሱ በጣም ረጅም ነው። እና የኔ ከቤተሰብ እዛ በስልክ ነው እንጂ ከአባቴ ጋር እነዚህ ኡስታዞች ያወሩት አልሄዱም። መሄዱ ላይም ፕሮግራም ተይዟል። እሱ የተከራየበት ቤት እቃ ሟልቷል። እና ፕሮግራሙ እኔ ጋ ይሁን ይላል የኒካ ፕሮግራም። በፍጹም አልኩኝ። እኔ ያለሁበት ግቢ አንድ ሰው ለቆ ትከራያለህ እንጂ እኔ ወደ አንተ ግቢ አልመጣም አልኩኝ። ከዛ እኔ ደግሞ ሴት ግቢ አልሄድም አንቺ የምትኖሪበት ግቢ እንጂ አንቺን አላገባሽም አለ። እሳይ ይቅር አልኩኝ። ከዛ እንዴ ሮዛ ለምን እንዴት ያለሽ አለኝ። ይቅር እኔ ደግሞ ከዚህ ግቢ ወጥቼ ወደሱ ግቢ አልሄድም በፍጹም። የእናቴ ግቢ አይደለም የአባቴ ግቢ አይደለም ተከራይቼ ነው ያለሁት። ለምጃቸዋለሁ ቤተሰብ ናቸው። ከነሱ መራቅ አልፈልግም አልኩኝ። ቆይ እንደዚህ እንድትያደረገሽ የግቢውን መውደድ ብቻ ነው ወይስ ልጁ ላይ እምነት? አዎ እኮ ፍርሃቻ ገባኝ። ከዛ አከራይን አማከርኳት። አከራይም እንዲህ ብላለች፣ አሁን ለመጨረሻ ጊዜ የሚመች ከሆነ እዛ ግቢ፣ የማይመች ከሆነ ይቅር በቃ አጨቅጭቀኝ አልኩኝ። ስራዬን ልስራበት ብዬ ስራ መስራት ጀመርኩኝ። ከሳምንት በኋላ እሺ በቃ ገባለሁ አለ እዛ ግቢ። ከዛ ትንሿ ክላስ ተለቀቀች። እዛ የቀለበት ፕሮግራም መጀመሪያ ለጓደኞቻችን እዛው ተዘጋጀ። የተዘጋጀለት ራሱ እኔ የለውም ስራ ቦታ ነኝ ከጓደኞቹ ጋር። እነሱ ነው እቃ ጭኖ ወደዛ ውስጥ ያዘጋጁት። አንድ ቀን ነው የቀረው የፕሮግራሙ ዕለት ማለት ነው። ከስራዬ ቀረው። ከዛ ማታ ኡስታዞች መጡ። አባቴ ጋርም ተደውሏል። ቅድሚያ ኒካ ታሰረ። በወኪል ኒካ ታሰረ። ኒካ ታስሮ እንግዳ ሸኝተን ነጋ። እኔ ስራዬ ቦታ ነኝና ከዛ ስራ ቦታ ምን አለሽ አንቺ እኮ ገና ቤት ውስጥ ራሱ እኔ አዲስ ነኝ ስራ ሄድሽ በሚለው በአንድ ቀን መጣላት ጀመረ። አይ ስራ ግድ ነው ክራይ ሙሽራነሽ እንዴት ትሄጃለሽ? ክራይ ይቆጥርብኛል። እኔ በስራ በኩል እንዳትናገረኝ አልኩ አስቀድሜ። ከማንም የበለጠ ስራዬን አስቀድማለሁ። ያሳለፍኩትን እኔ ነኝ የማውቀው ብዬ መለስኩለት። ከዛ ልክ ሁለተኛ ቀን ላይ ሮዛ እሱ ልጅ አገባች ማለት ጀመሩ ሰፈር ውስጥ ማለት ነው። እኔ አገባች እንዲባል ራሱ አልፈልግም። እንዲሰማ በቃ አለ እጄ ላይ አልፈለኩም ነበር። ግርግሩን አልፈለግሽ? ማንም ሰው እንዲያውቅብኝ ሮዛ ትዳር ያዘች የሚለውን ቃል አልፈልግም ነበር። ከዛ በቃ ስራው ተበላሸ። አሁን ላይ ከስተመሮችም ተበተኑ። እሱ ነው እዛ ስራ ቦታ የሚገኘው። ከይኬሌ ጋር ካወራው አወራሽ ነው፣ ከይኬሌ ጋር ከሳኩን ሳቅሽ ነው። ስራው ተበላሽቷል። ብቻ ቦታውን ስለምወደው አልለቀውም። የሱ ስራማ ቆይ እነግርሻለሁ። አሁን የኔ ስራ ተበላሸ፣ ሁሉ ነገር የለም። እሱ ይታጠባል፣ ይለብሳል፣ ጽድት ይላል፣ መጥቶ ይቀመጣል። ታጥኖ መቀመጥ ነው። እና ግን ብር ያወጣል፣ ብር አለው ያወጣል። ምንም ምን ያልገዛ
እኔ ወላሂ አልገዛም። በእርግጥ ዝም እላለሁ ማለት ነው። ማለት በቃ ውስጤ ደስተኛ አይደለም። በጣም ነው የምፈራው። ሰዓቴ ደርሶ ቤት ስገባ ፈራለሁ። ከዛ ስለዚህ ተኝተሽ ጠዋት መንጋቱ ራሱ በሰላም ራሱ ወላሂ ሰዓት ቆጥራለሁ። እሱ ራሱ እስከሚናገር ማለት ነው። እና ምን አለ እሱ ምንድነው እንዲህ ጭንቀትሽ? ስራ ቦታ ማታ በቃ እንደ ምስት ለቤት ጊዜ የለሽም ይለኛል። እውነት የለኝም ቤቴ ውስጥ እንዲህ ምናምን ነገርኩሽ እኮ ቤት ውስጥ ሰዓቴ ደርሶ ለምገባው ራሱ ፈራ ነበር። ታዲያ እንዴት ትተኛለሽ ከጎኑ እንደዚህ ከምትፈሪ ሰው ጋር? ፈጣሪ ነው የሚያውቀው። እኔ ያሳለፍኩትን እሱ ያውቃል እውነት። ከዛ አሁን ላይ የሆነ ስለ ቤተሰብ ማውራት ጀመርን። መጀመሪያ ስራው በቃ ሁሌ ታጥቦ ይቀመጥ። ምንድነው የምሰራው? እኔ ግራ እየገባኝ ነው። በፊት እንዲህ ብለኸኛል። አንደኛ የጤና እንትንም አለኝ ሞያ አለኝ ብሏል። ሁለተኛ ደግሞ ክፍለ ሀገር ላይ እንዲህ ቤት መሬት ምናምን አሻሽጣለሁ ብሎኛል። ብዙ ነገር ብሎኛል የስራ ጉዳይ እና በስልክ ነው የምሰራ ይለኛል። አይሰራም ለማለት ከጓደኞቹ ጋር ራሱ የሚያወጣ ብር ልዩ ነው ለኔ ሳይሆን ጓደኞቹ ጋር ራሱ ሳየው ማለት ነው። ከዛ እስቲ ቆይ ሊያል መቃም ጫት ቢባለው ማስቆም አለብኝ አልኩና አንተ ትዳር የምትፈልግ ከሆነ ከኔ ጋር መኖር የምትፈልግ ከሆነ ጫት አቆም አልኩ። ከዛ እሺ ብሎ ጫት አቆመና አሁን መሄድ ጀመረ ከኔ በረንዳ ጫት ለመቃም ወደ ሌላ በረንዳ ማለት ነው። እያየው ጫት አቆማል። አቆም ያለው አያለውኝ እኮ እሺ አሁን ምንድነው ወደ ቤተሰብ ወደ መሄድ ያንተ የኔም ቤተሰብም የሱ ቤተሰብ ማወቅ እንዳለበት ሁለታችን ተነጋገረን። አሁን የሱ ቤተሰብ ስለዚህ ኒካው ላይ ያንቺን ቤተሰብ የሱን ቤተሰብ አልተገኙም። የሱ ያንቺ የሱ ጓደኞች ናቸው እነዚህ ያክስት ልጆች ምናምን አሉ። የሱ ቤተሰቦች ኒካው ላይ እንዲገኙ አላረግሽ ማለት ለምን አጡ? ወለጋ ናቸው እነሱም ፍላገር ናቸው ሩቅ ነው። በሰዓቱም ደግሞ አይመጣም እና ግን በስልክ ያወሩኛል ሁሉም ቤተሰብ እህቱ፣ ወንድሞቹ፣ አባቱ፣ እናቱ። አሁን የሱን ቤተሰብ ማውራት ከጀመርኩ በኋላ ተስፋ በውስጥ እየመጣ ማለት ወደ ማመን በቃ ባሌ ነው ቤቴ ነው የሚለው ገና እየተሰማኝ መጣ። እናትየው ታወራኛለች እስካሁን ጊዜም ግን አሁንም ቢሆን ለሱ ከፍቅሩ ይልቅ ፍራቻሽ ይበልጣል። አሁንም እንደዛው ነው። እገታ በይው በቃ ታግተሽ ነው እንጂ ፍቅርሽ አይደለም። እና እናቱ ትደውልልኛለች ሁሉም ቤተሰብ ሁሉም እና እያመንኩኝ መጣሁ። እናትየው ስቲል ሽሮ በርበሬ ዱቄት ቂቤ ማትልክልኝ ነገር የለም። አሁን ላይ እንግዲህ ታምኛለሽ የሱን ቤተሰብ ቢያንስ አውቀሻል እና ከመስከረም በኋላ ምላሽ እንደምንሄድ ተነጋግረናል። ወደሱ ቤተሰብ ወደ እኔ ቤተሰብ ቀጣይ ነው። ምክንያቱም የኔ ቤተሰብ ምስጥርም ብዙ ነገር ስለሆነ ያን ነገርም ማወቅ አለበት። ሄዶ ገና እነሱ ይቀበሉ አይቀበሉ አላውቅም እና ወደሱ ቤተሰብ ልንሄድ ከመስከረም በኋላ እሬቻ ለፊታችን ላይ ከእሬቻ በኋላ እንሄዳለን ተባብለናል። በዚህ መሀል ግን የእሱ ቤተሰቦች መጡ። ወንድሞቹ ሁለት ወንድሞች መጡ። እኔ ጋር አደሩ ዋሉ። ቤዛ ይዞልኝ መጡ ሄዱ። ቀጣይ ደግሞ የታላቃቸው ምስት ከነ ልጇ አሁንም ከታናሽ ወንድምየው ጋር መጡ። እንደዚህ ዋደሩ ዋሉ ሄዱ። አሁን ላይ ምንድነው በቃ እያመንኩ ባልወደውም እምነት አለ ውስጤ። የድሮ ፍራቻ ጠፍቷል እና አባትየውንም አወራለሁ ብቻ አለ ሁላችን እናወራለን። ማታ ማታ ስገባ የሱን ቤተሰብ ነው ማወራው። እንዴ የኔ ቤተሰቦች እንዴ ቢያወሩኝ ምን አለበት እል ነበር የሱን ሳወራ ማለት ነው። እና አይዞሽ ነው የሚሉኝ። ሮዛ አይዞሽ ትንሽ ይናደዳል ቻይ ትለኛለች እናትየው። ትንሽ ንዴት አለበት ግን አንቺ ዝም በይ። ግን ሁሉም ጴንጤ ናቸው ሃይማኖት ላይ ቅራኔ ያላቸው። እንዴት ታዲያ ቤተሰቦቹ ልጃቸው ማለት ሌላ እምነት ማግባቱ ምንም ከኔ ጀርባ ያወራሉ ይናገሩታል ታውቂያለሽ። ግን ለኔ አይናገሩም። ለኔ እንዲህ ነው ብሎ የሚያወሩኝ ነገር የለም። እኔን የሚያወሩኝ ምንድነው አይዞሽ ሮዛ እኛ እንዲናረግልሻለን ለካሱ ስራም የለው ምንም የለው እና የሆነ ሰዓት ላይ ለምላሽ እዛ ተወርቶ በቃ ፕሮግራም ከመስከረም በኋላ ከተባለ በኋላ አርግዘሽ ብንሄድ ደስ ይለኛል፣ ካላረገሽ ግን ክፍተት ይፈጠራል አለኝ። እንዴ ልጅ እኮ የሚሰጥ ፈጣሪ ነው እኔ አይደለሁም። ፈጣሪ ከሰጠኝ እሰይ፣ ካልሰጠኝ ደግሞ የመጣውን አብረን እንቀበላለን አልኩኝ። የእውነትሽ ነው ወይስ መከላከያ ተጠቀምልሽ? አይ አልተጠቀምም አላውቅም ነበር። ከዛ እንዲህ አውርቼው ጧት ስራ ሄድኩኝ።
እየሰራው በቃ ስራዬ ቦታ እንግዲህ ገበያ ይኑር አይኑር ሄዳለሁ። ያችን ቦታ በጣም ነው የምወዳት። እንዲሁ ያለን እርግዝና ተፈጠረ። ከዛ ወር ልክ ሬቻ በኋላ ከ3 ሳምንት በኋላ ምናምን እንግዲህ ተነጋግሯል ከቤተሰብ ጋር እንደምንሄድ ልብስ ሁሉ አሰፍቶልናል። ለሁለታችን እና ካላረገሽ አትሄጂም በሚለው ጸደቀ። ለምን ልብስ አሰፋልን፣ ተነጋገርን፣ ወደዛ እንሄዳለን ተባብለናል። እርግዝና ተፈጠረ። ወር ከ10 ቀን ላይ ሲያመኝ እጄ ዝም ብዬ ትንስል ነፍሰ ጡር ነሽ አሉ። ውሽ የባስ ጨለመብኝ ማለት እውነት በጣም ነው የጨለመብኝ። ለምን ደስተኛ አልነበርኩ። ምክንያቱም እየወደድኩት መጥቻለሁ፣ ጥሩ ቤተሰቦቹን ሳናገር እምነቴ እየጨመረ መጥቷል ብለሻል። እሱ በዚህ ጋር ግዢ እያለሽ ነው። እምነት ነው እንጂ ፍቅር አይደለም። ቢያንስ አልፈራውም እንደድሮ ገባሽ? በቃ ቤተሰቦቹ ራሱ የኔ ቤተሰብ ሆኗል። እየመጡ ነው፣ እያዩኝ ነው፣ እያገዙኝ ነው። አልፈራውም። ግን ይሄ ምስት ለባል ያላት ፍቅር ውስጥ የለም እና ብቻ እርግዝናው በጣም አስደንግጦኛል። እና አንድ ትልቅ ሴት አለች፣ ጓደኛም አይደለችም፣ ትልቅ ናት። ሁሌ ትመጣለች እኔ ጋር ታወራኛለች። ስለ ራሴ አላወራትም፣ ስለ እሷ ነው የማዳመጠው። እና ያለት እንዲህ ተፈጠረ እንዲህ ነው አልኳት። የምተነፍስበት ሳጣ ነው ስላት ጊዜ እንደማላምን ነው በቃ እንደማልኖርበት ሊነገረችኝ። እና እርግዝናው ቢቀር የሚለው ነገር ስትነግረኝ አይ ልጅ አላህ ስጦታ ነው፣ ራሴም ቢሆን ተፈትኛ አሳድጋለሁ እንጂ ልጄማ ይቀመጥ እስከ ሀሳዩት አይነት ነገር እና ይቀመጥ ብዬ ገባውና እንዲህ ነው ብዬ ነገርኩኝ። ደስ ብሎት በቃ ቤቱ ጠባባው። እርጉዝ ነኝ ስለው ማለት ነው። ቁጭ ብዬ ነበር ማየው እውነቱን ነው ውሸቱን ነው። ምክንያቱም እንኳን አርግዥ ግን እያለሽ ነበር። አርግዥ ያለኝ ነው፣ ግን ደስታው ደግሞ የባስ ለኔ ድራማ ነው ነው። እውነቱን ነው ውሸቱን ነው ወይስ ሁሉም እንደዛ ናቸው? ብቻ ዝም ብዬ ሳየው ነበር። ለአባትዮ ይደውልና ምስቴ አርግዛለች ወጥተ 3 ጊዜ ተኩስ ይለዋል። በእኛ ካረገሽ ይደበቅልሻል፣ እስከ ተወሰነ ሰዓት አይወራልሽም። እና እንዲያርግ ስለው ያ ረቢ አላህ እንደው አንተ ሰትረኝ በቃ ነው ያልኩኝ። ምንም አላልኩም። ምንም ግራ ገባኝ። ከዛ አባትዮ 30 ደቂቃ ይሆናል የመረቀኝ በስልክ ማለት ነው። እናትዮም ተቀብላ በቃ ደስ አላቸው። አይ ሮዚ በቃ አላህ ጥሩ ቤተሰብ ሊሰጥሽ ይሆናል ወይ እናት ስለሌለኝ እናት ልክ ሰው የቤተሰቦቹ ግን ገርሞኛል። ከእምነታቸው ውጪ ሌላ እምነት ልጃቸው አግብተው በዚህ ልክ የነሱ አሳብ ምን እንደሆነ ታውቂያለሽ? አርግዣለሁ አይደለ በቃ ወደ እነሱ እንደሚሄድ ነው ፕሮግራማቸውም እንደዛ ነው። ከዛ በኋላ እንግዲህ ለአላህ ተወከልቱ ለላ ብዬ ተወኩኝ ስለራሴ። ምክንያቱም ቦድቅ የሚያነሳኝ የለኝ እኔ አውቃለሁ ስለራሴ። አንድ ሴት ልጅ ብትታመም የሆነ ወገን ይኖራታል፣ እኔ ምንም የለኝም። እና ያ ረቢ አላህ አንተ ሰትረኝ፣ ጥሩንም ክፉንም አንተ ሰትረኝ ብዬ ዝም አልኩኝ። ተተኮሰ ሰትረኝ ማለት ሰብሰባ ገባኝ። አይ አንቺማ ሰትረኝ ብለሽ ዱአ አረግሽ ነው። የሱ አባት ደውሎ ተኩሱ ስላለ ተኩስ ሳይተኩስ ይቀራል ብሎ ይናዘዛል ማለት ነው። ከዛ እርግዝናው ታወቀ። ምላሹ ወደ ኋላ እየቀረ መጣ። መቼ ነው የምንሄደው ለዋለው እና ክፍለ ሀገር ግርግር አለ መሄድ አይቻልም ይለኛል። እነሱም ደግሞ ከዛ አሁን አትምጡ ጥሩ አይደለም እኛ እንመጣለን ይሉኛል። እየተባለ የዚህ ልጅ ጸባይ ልክ 2 ወር 3 ወር እየሞላኝ ሲሄድ እየተቀያየረ መጣ። ምን መሆን ጀመረ? በቃ የለም ድሮ አሁን እዛኔ በረንዳ ሲቀመጥ እስከሚሰለቸኝ ምንም የለም። አሁን አይያዝም በቃ ንግግሩም ጥሩ አይደለም፣ ሁሌ ጥል ነው። ከዛ ግቢ ውስጥ የሆነች አንዳለች ከሱ በፊት ነው ማቃት ጓደኛዬ ናት። እንዲህ እንትን ያለው ጓደኛ ሳይሆን ሃይ ጎረቤት ማለት ነው። እቷ ፊልም ሰሪ ናት። እቺ ታናሽ እቷ ናት። ታላቀቷ ትልቅ ሰው ናት፣ ቀና ብላም አታይሽም። እቺ ትንሿ ግን ትንሽ ጸባይ ይከብዳል፣ ሁላችንን እናውቃለን። ግን ለኔ እንደሚዜ ናት። በሰዓቱ ፕሮግራሜን ሁሉን ነገር ያዘጋጀችው እሷ ናት። ቤቴ ለሷ ነው ማለት በቃ አልጠራጠራትም። እና የአንድ ሀገር ልጆች ናቸው። ከማን ጋር? ከባለቤትሽ ጋር? እሱና ከባለቤትሽ? እሺ። እና ከሷ ጋር ግንኙነት ይጀምራሉ ግቢ ውስጥ። እቺ አሁን ሚዜ ነገር ናት ካልሻት እና እኔ ማንንም አይነግረኝም። እቺ ልጅ ድሮም እኔ ጋር ትመጣለች፣ አልጠራጠራትም በፍጹም። እሱም ይመጣል አይደለ? አንዳንዴ ተያይዞ ይሄዳሉ፣ አብሮ ነው የፈለጉበት የሚሄዱ።
ጓደኛዬ ናት እኔ ቦታም ስለማልሰጥ ይሁን ሁለቱን አልጠራጠራቸው። እንግዲህ እዚህ ጋር በደንብ እንድትነግሪኝ ፈልገው እኔ የብዙ ሰው እንዝላል እንትንነት ነው እኔ እኮ አይመስለኝም ና የሚባል ነገር ስላለ ነው ልኩን እንድናቀው ነው። ምን ድረስ ነው እሷ እናንተ ቤት ያላት ካንቺ ጋር ያላት ከሱ ጋር ያላት ቀረቤታ ምን ድረስ ነው? ምሳሌ ስትሪንግ እስቲ ለምሳሌ ከኔ ጋር ያላት ጓደኝነት በቃ እንደ ጓደኝነት ነው። አንቺ ኦልሞስት እህትነት ነው። እንደ ጓደኛ ራሱ የልቤን አላወራላትም ግን አለ አይደለ በቃ የሆነ ሰዓት እንደዛ ናት። ግን አምናት ነበር። ከሱ ጋር አንቺ ፊት የምታዩ ነገር ምን አይነት? ከሱ ጋርማ የሌለ ግንኙነት ነው። እኔ ፊት ራሱ ሲላፉ ሲቃለዱ ምናምን አያለው። ግን የአንድ ሀገር ልጆች ናቸው የሚለው ነገር አለ ውስጤ። ስለ ሀገራቸው ያወራሉ፣ ስለ ትምህርት ቤት ስለምን ያወራሉ እና አልጠራጠርም። እኔ ያስራይ ቦታ በቃ ነጋ ስራይ ነው እና ስትመጣ መታ ቡና ቀርታ ጠጥታ ለሱም ቀርታ ምናምን እና የሆነ ሰዓት ላይ ሮዛ አንቺ ነሽ እሷ ናት ምስትየው መባል ጀመርኩ። ሰው ራሱ እኔ ጋር የሚመጡት እሷ ናት። አንዳንድ ራሱ እኔን የማያውቁኝ ባሌ እንደሆነ የማያውቁ የዚህ ልጅ ሚስት ናት የሚሉ አሉ። በዚህ ልክ ግን ሰው ሚስት ማን ነው ብሎ መለየት እስኪያቅተው ድረስ ይሄን ያለ የተጣባበቀ ግንኙነት ካላቸው በጣም እሱ ጊዜ መንጃ ፍቃድ እየወሰደ ነበረ ፉሪ። ልክ 11 ሰዓት ሲሞላ ትሄዳለች እሱ ጋር ማለት ነው። መታኮቻው ብላኝ ነው የምትሄደው። ለምንድን ነው የምትሄጂ? ይምጣላት አለው። እኔ ይሄንን ነው የምለው እንጂ ሌላ ነገር ውስጥ ያልነበረ። ከትምህርት ቤት እስኪመጣ ማጣበቅ አትሄዳለች። አዎ የሆነ እንትን ገዝቶ ነበረ ፑል ምናምን ገዝቶ ነበረ እዛ አካባቢ ላይ እና ልጆች ያሰራል እዛ ፑል ጋር እኔ ያልሄድም። የሆነ ሰዓት ላይ የሆነ ነገር አቃቢ ሲለኝ ነው የምሄደው። እሷ ግን እዛው ነው የምትውለው። ምንም ግን አልጠራጠራትም በፍጹም። ከዛ እየተባለ ግቢ ውስጥም ይወራል። አብራው ስትውል ስትላፋ ትምህርት ቤት ሄዳ ስታመጣው እንደጻል ልጅ እስቲል ማታ መጣ ቻው ብላ ትወጣለች። ማታም ተሰናብተው ስትሄድም እህትነት ነው የመሰለሽ? ወላሂ ውስጤ ምንም የለም ግን እናገራታለሁ። አሽኮ ተቀይሯል እንዲህ ነው። እኔ በጣም ግራ ገብቶኛል። ከዚህም በፊት እንዲህ ነው እያየሽ ነው ሁሉ ነገር ታውቂያለሽ። አሁን ላይ ደግሞ እኔ ጋር ካረገዝኩኝ በኋላ እንዲርግዝና ከወጣ በኋላ እየተቀየረ ነው። ምንድነው ብዬ ሳወራት ተይ እባክሽ የኛ አገር ወንዶች ለትዳር አይሆኑም ትለኛለች። እኛም እኮ ወደን አይደለም የምንቀመጠው። እኔ ብታይ ራሱ ደስ ይለኛል ነው የምትለኝ። እኔ እኮ እርጉዝ ነኝ ምን ሆነሽ ነው እላታለሁ። እንድትታዩ ነው የምትነግርሽ? እንደዛም ትገፋፋኝ ነበርና እያልኩኝ አንቺ ግን ያየሽበት ምልክቶች ምንድን ናቸው? አሁን ሌላም ሰው ለማስተማር አይደለም መጨረሻ ላይ ያየሁት መጀመሪያ በቃ እንዲሁ ከሁለቱ ጋር ያላቸውን አይደለም አንቺ ላይ ያ መልስ ቤተሰቦቹ ጋር ይዞሽ ሊሄድ የነበረው አረገዝኩ ስትይ ተኮስ ያለው ምናምን ባልሽ አዲስ ባህሪ ያየውበት ያልሻቸው እነዚህ አዳዲስ ባህሪያቶች ምንድን ናቸው? ሌሎም ሰዎችም አንደኛ ነገር በየመጠጥ ቤት መዞር፣ ከጓደኞቹ ጋር ይዞራሉ። በፊት ከስራ ቦታ የማይጠፋው ያመሻል እስከ 3 ሰዓትም ከዛም በላይ ስልክ ያበዛል። ውጭ ላይ አይገባም ስልክ በጣም ያበዛል እና ሲገባ ቤት ውስጥ ይጨቃጨቃል። በጣም ነው የሚጨቃጨቀው። ዝም ብዬ ነው የምተኛ እንዲህ ፍራሽ አለ ለብሼ ተኛለሁ። አላወራውም መልስ አልሰጥም። ማንም ሰው እንዲሰማኝ አልፈልግም እና ዝም ብዬ ነው የምተኛ። ጠዋት ነጋ እወጣለሁ። አንዳንዴ ሲሰለቸኝ ደግሞ በር ከፍቼ ደረጃ አለች ከኔ ቤት ስትወርጂ ደረጃ ላይ እቀመጣለሁ ንግግሮቹን ያለ መስማት። ሲነጋ ወንድሞቹ ጋር ደውዬ ባካችሁ ምንድነው የወንድማችሁ ጸባይ? እኔ እየቻልኩ አይደለም። መጀመሪያ በዚህ መልኩ ቀረበኝ። አሁን ደግሞ ልክ እርግዝናዬ ሲያድግ እያኖረኝ አይደለም ስል ታንቺ ታገሽ ይሉኛል። ሁላችንን የያዘ ምስጥር አለ እዚህ ማለት ነው። አሁን እሱ በቃ እኔ እርግዝናዬ አድጓል። ኦልሞስት 4 ወር 5 ወር እየሄደ ነው እየገፋ ነው ማለት ነው። አሁን ስለኔ ትቷል 100% ልኖር አልኖር ቤት ውስጥ ለስራ አለስራ ምንም ነገር ብቻ ምንም ነገር ሁሉ ነገር ቀርቷል። ብቻ አንድ ነገር እንድጠይቀው አይፈልግም። የሆነ ነገር ከጠየቅኩኝ ቀድሞ ይቆጣል። እኔ ደግሞ ያን ነገር አልፈልግም፣ ቁጣውን አልፈልግም እና እናቱን አወራው ምንድነው እነሱም ደግሞ አሁን እየተቀየሩ ነው እንደ ድሮ አይደለም። ወንድሞቹም በፊት በቀን 2-3 የሚያወሩኝ በቃ ተይ እንግዲህ አማረኝ ስል ሸንኮራ ከክፍለ ሀገር ይዞ የሚመጡ ወንድሞች እነሱም ተቀየሩ እና በጣም ግራ ይገባኝ ነበር። አስባለሁ ምን ማድረግ እንዳለብኝ። አንዳንዴ ሳስብ ወዲ ውስጥ ያለው ነፍስ ያምረኛል፣ ደስ ይለኛል። አንዳንዴ ሳስብ ግን ምርር ያደርገኛል፣ ግን መወሰን አልችልም።
ከዛ እያለን ግቢ ውስጥ የሌለ ነገር እየተፈጠረ መጣ። ያቃሉ አይነግሩኝም። አንደኛ ደግሞ ግቢ ውስጥ ነው የተጎዳው። አንድ አለችኝ የምላት ጓደኛለች ግቢ ውስጥ ጓደኛ ሳትሆን እህት ከእህት በላይ ከናቴ ከዚህኛው ውጪ እቺማ ታያት እቺ ከናቴ ልጅ በላይ ናት። እሷ እንኳን አልነገረችኝም። እሷ ያልነገረችኝ ምክንያት ለኔ አስባ ነው። ታውቃለች ሁሉም ነገር ግን ትፈራለች፣ አትነግረኝም። አከራይም ታውቃለች፣ ሁሉም ያውቃል ግን አይነግሩኝም። አሁን አንድ ቀን አንዷ ትደውልና ሮዛ እስቲ ነይ ግቢ ትለኛለች ብላኝ እሷ ዞር አለች። ታውቂያለሽ ሲሄድ ግቢ ክፍት ነው። እንዲህ ትንሽዬ ዝም ብዬ ቆሜ ሳይ እሱ ታጥቦ እንዲህ በቁምጣ ነው፣ እሷም በቁምጣና በጃፖኒ ነገር ናት ግቢ ውስጥና የሌለ ንግግር ላይ ናቸው ሁለቱ። አዳምጬ ዝም ብዬ ተመልሼ ወደ ስራ ቦታ ሄድኩኝ። ምክንያቱም ከገባውኝ የሌለ ጸብ ሊፈጠር ይችላል፣ ልንጣላ እንችላለን። ያን ነገር አልፈልገውም። ትቼ ወደ ስራ ቦታ ተመለስኩና የሰማሹ ንግግር ምንድነው? ስለ ራሳቸው እንዲህ ሲያወሩ ሌላ ነገር ሲያወሩ ነው። ገባሽ? ከዛ ወደ ቢማታ ገባውና አንተ ከዚህ ልጅ ጋር ያለ ኬዝ ምንድነው? በእኛ እስልምና አንድ ሴት ራቁቷን ውጭ ቁማ ወንድ መቆም ክልክል ነው። ምስት ብትሆን ራሱ እንዲወተሽ ቁሚ በአደባባይ የሚል ሃይማኖት የለም አልኩኝ። ለምንድን ነው ሁለታችሁ ራቁታችሁ ግቢ ውስጥ ቁማችሁ እንዲህ ነገር የምታወሩት? ምንድነው ያለው ኬዝ ማወቅ ፈልጋለሁ። ሁሉ ሰው እየነገረኝ ነው፣ ዝም ብያለሁ። አሁን ግን ማወቅ ፈልጋለሁ አልኩኝ። ስል እንዴት ትጠይቂኛለሽ? እሷም በቁንጣ ሆኖ ብቻ የሚያወሩት ነገርም የሚያስጠላ ነገር ነበረና ከዛ እንዴት ትጠይቂኛለሽ ብሎ ብዙ ነገር ተናገረ እና ጥዬሽ ሄዳለሁ እንደውም ማለት ጥለኸኝ ትሄዳለህ? ይሄን ስለጠየቅኩ አልኩኝ። ሂድ ምትሄድ ከሆነ ይሄን ስለጠየቅኩ እኔ ጥፋተኛ ሆኜ ጥለኸኝ የምትሄድ ከሆነ ሂድ። እንዴት ትጠይቂኛለሽ? አንቺ ማነሽ? እኔ ነኝ ባል፣ አንቺ ሚስት ነሽ። በቃ እናንተ አንድ ሀገር ስለሆናችሁና አንድ ሃይማኖት ስለነበራችሁ ነው አልኩኝ። እሷ ቢንቴ ነች። ለምንድን ነው በፊት እንዲህ ነው፣ አሁን ለምን ይሄ ነገር ተፈጠረ? እኔ እርግዝና ከወጣ በኋላ ካደገ በኋላ ለምንድን ነው ያንተ እንዲህ መለዋወጥ? ምንድነው ችግሩ ብዬ በቃ ቁጭ ብዬ አውርቼ ማላቀውን አወራው እያለቀስኩ ማለት ነው። እዚህ ጋር የምጠይቅሽ አንቺ እንዳልሽው ባለቤትሽ በማህፀንሽ የሱ ልጅ ያስሽለት ባለቤትሽ መኖሪያ ቤትሽ ጋር በቁንጣ ሆኖ ወይም ደግሞ ከምትጠረጠረው ሴት ጋር እንደዚህ እንዳልሽ እርቃናቸውን እንግዲህ አይተሻቸው ከዛ ደግሞ ያወሩትን ነገር መናገር ባትፈልጊም ካንቺ ጋር የተገናኘ ነገር ነው ያወሩት ወይም ደግሞ ራሳቸው እኮ የራሳቸው ማለት እኮ ስልሽ ፍቅር የሆነ ነገር ነው። ስለ ፍቅር እኮ እንደዚህ አይነት ነገር ሰምተሽ እንዴት መረጋጋቱን አገኘሽ? ማለት እሱ እንደውም ሊሂድ ምናምን ብሎ ምርጫ እስከሚያቀርብ ድረስ ሳይሆን አንቺ ስሜታዊ ሆነሽ እንዴት ሂድም የሚለውን ሀሳብ ካንቺስ እንዴት አልመጣም? ማለት ይሄ መረጋጋቱ እንዴት ሆነልሽ? ምንድን ታውቂያለሽ? በህይወቴ አንድ አጸባይ ያለኝ ሰው የፈለገ ነገር ብል ዝም እላለሁ። ዞር ብዬ ነው የማለቅሰው እንጂ ተናግሬ አልወጣም። በሳቱ በቃ ዝም አልኩኝ። ያ ዝምታ ግን ጎዳኝ። መጨረሻ ላይ ዝም አልኩኝ፣ ሄድኩኝ። ማታ ስጠይቀው ለብቻ ተጣለን። እስካሁን እሷን እንግዲህ በዚህ መሀል አልጠየቅኳትም። ለምንድን ነው ከባሌ ጋር እንዲሆንሽ እንዲ አልጠየቅኳትም። ምክንያቱም ትክክለኛውን ነገር ማግኘት አለብኝ። እሷም ሴት ስለሆነች ከባድ ነው እና ዝም አልኩኝና መከታተል ጀመርኩ። ስከታተላቸው የሆነ ቀን ጠራዋትና ቆይ እኔ የእናንተን ነገር ሁሉ ሰው እንዲያወራ ነው እኔ እኮ ማፈር ጀመርኩኝ ስላት አንቺ ሶሪ አታቂም እንዲ ነው እኮ ደግሞ ለሶሪ ምናምን አለች። የሰው ወሬ አታቂም? የሶሪ ዝም ብሎ ሰው ያወራል ስትል አንድ ቀን እኮ እንዲያይቻቻለሁ አልኳት። ስላይ እሱ ታጥቦ እየወጣ እኔ ውጭ ላይ ልብስ አጥቤ ምናምን አለች። እኔ የሰማሁትን ሰምቻለሁ ግን አሁንም ከሱ ጋር መጣላትን አልፈልግም። እቺ ልጅ አፋጥጬ በጠየቅኳት ሰዓት እሷ ትናገራለች፣ እኔ እና እሱ እንጋጫለን። እሷ ሁሉን ነገር ትነግረዋለች፣ የማትነግረው ነገር የለም። እኔ እዛ የምቀመጥበት አካባቢ ላይ እያለፈች ስቄ ከተጫወቅኩ አየች ራሱ ሂዳ ትናገራለች። እና ዝም ነው የምላት። ምንም ለምን አልሽ ለምን ተውሽ አልላትም። እኔ ደስተኛ የሚያደርገኝ ነገር ቢኖር ያ ስራ ቦታ ነው። እዛ ቢኖርም ባልሰራም ብሰራም ያ ስራ ቦታ ረፍት ይሰጠኛል። ስትጠይቂያት ስታፋጫች ወይም ደግሞ ከሷ መረጃ ስትጠይቂ
ራቁት በቁንጣ ብቻ ሁለቱ መሆናቸው ገጠመኝ። እሷ ልብስ እያጠበች እሱ ደግሞ ገላውን ታጥቦ እየወጣ ከሆነ ሰማሁ ያልሹ መናገር ባትፈልጊም የፍቅር ቃል ሲለዋወጡ ሰምቻለሁ ያልሹ ለሱስ ምን መልስ ሰጠችሽ? ምን ነገር አልሰጠችኝ። እንዲሁ ብላ አሳጥራ የሆነ ምን እንደሆነ ታውቂያለሽ? ትንሽ ነገር ስትናገሪ ትልቅ ነገር ተናግራ ነው የምታሸንፈሽ ማለት ከፍ አድርጋ ምናምን እና እኔ ደግሞ ያን ነገር ዝም ነው የምለው። ታይ ብያት ነው ትቼ ወደ ቤት ገባለሁ። እሱ ከሰማ የባስ ነገሮች ይቀጣጣላሉ። ግቢ ውስጥ አከራያችን ትልቅ ሰው ናት እንዳልኩሽ፣ ሌላ ተከራይ ምናምን አለ። ብቻ አልፈልግም ስለኔ እንዲሰማ ወጥ ነው የማረገው እና ይሄም ይያላ 6ኛ ወር ነፍሰ ጡር ሆኜ በጣም እንዳልኩሽ በጣም ተቀይሯል። ቤተሰቦቹ ጋርም ተቆራርጠናል። በዚህ መሀል ማንም አያወራኝም በቃ ማንም እና ከነሱ ጋር ደግሞ ለምን ቀጥታ ራሳቸው በራሳቸው ሰዓት እና አንድ ወንድም አለው ሶማሌ ኬላ ላይ ነው የሚሰራ። እሱም በጣም አወራዋለሁ። አንዳንዴ ብርም ይልክልኛል እና እንዲህ ነው ወንድም እንዲህ ተቀይሯል። በጣም መኖር እያስጠላኝ ነው ህይወቴን እስከማጠፋ። ህይወቴን ካጠፋው በዚህ መሀል ግን ተጠያቂ ነው። ይሄን ብቻ ይወቅልኝ ብዬ ስናገረው ተይ አለኝ። ተይ የቸገረሽ የጎደለሽ ነገር ካለ እኔ እረዳሻለሁ ግን ዝም በይ አለኝ። ሁሉም ሰበብ አላቸው እኔ አላቅም። ከዛ የሆነ ቀን አሁንም በዚህ ልጅ የተነሳ ይቅርታ ግን የሱ ጸባይ እንዲህ በየጊዜው መቀያየር ሲመጣ መቆጣት ያን እርግዝና ከፍ ባለ ቁጥር ሌላ ሰው ሲሆን ምናምን ትልቁ ሁለታችሁ መሀል የነበረው ክፍተትን በቤተሰቦቹና ባንቺ መሀል ያለው የሃይማኖት አይደለ? እሷን ፈልጋለሁ ብሎ አይደለ ወደዚህኛው እምነት የመጣው። ስለዚህ ይሄ እንደው ጠንካራ ከሆንሽ ሰው እንደየእምነቱ እንደ ጠንካራ ከሆነ በደስታውም በሀዘኑም ሰዓት ከሚያመልከው ፈጣሪው ጋር ይጣበቃል። ደግሞ ትንሽ ደከም ያለው ደግሞ ቢያንስ በደስታው ሰዓት እንኳን ፈጣሪውን ቢረሳ በመከራው ሰዓት ደግሞ ቢያንስ ወደ ፈጣሪው ይጣበቃልና የእሱ አዳዲስ ባህሪያቶችን ማሳየት ይሄ እምነቱን በቃ ያኔ ኒካ ያሰረ ጊዜ ብቻ ነው አንቺ ያልሰራሽም እሱ ላይ ወደ እምነታችሁ በደንብ ጠበቅ እንዲያደርግ መስገር ሊሆን ይችላል ምናምን። ይሄ እምነቱ ላይ በደንብ ጠበቅ እንዲል ያደረግሽው ነገር የለም? አድርጌያለሁ። ሰላት አስጀምሬዋለሁ። ቁርአን በብር መግሪብ ሰዓት ላይ እንዲያስቀራው አንድን ሰውዬ ቦር ብር ከፍዬው አስጀምሬዋለሁ። ሃይማኖቴን የሚፈቅደውን ነገር ሁሉ የቻልኩትን ጥሬያለሁ። እኔም ማልችለውን ደግሞ አሳልፌ ለሰው ሰጥቻለሁ። በጣም ያስተምሩት ነበር እጅግ በጣም። ስለዚህ እምነቱ ለአንድ ወር ነው። ከአንድ ወር በኋላ ራሱ አልቀጠለም። እንደውም ቸርች እንሂድ 6ኛ ወር ልክ እርግዝና ስገባ ቸርች ካልሄድን ይለኝ ነበር። ቸርች እንሂድ ያለዛ ትቼሽ ሄዳለሁ። ሁሌ ውዱድ ተነሽ ቸርች እንሂድ ያለዛ ጥዬሽ ሄዳለሁ ይለኛል እና ስሰግድ አይወድም። እኔ እሰግዳለሁ። ጧት ስንቼ አላለምኝው ጭራሽ እሱ ወደ እስልምናው ከመምጣት ይልቅ ከ6ኛ ወር እርግዝና በኋላ እሱ ደግሞ ወደ ራሱ እምነት እንድትመጪ ማድረግ ጀመረ። እና ጓደኞቹ አሉ አንተ እንዴት ለሴት ብለህ ታሰልማለህ አሉ። እስካሁን አሉ ሰፈር ውስጥ ማለት ነው። አይወዱኝም እንኳን ላይን ራሱ አይፈልጉኝም እና እንዴት አንተ ታሰልማለህ ለሷ ብለህ እምሉት አሉ። እነሱም ገፋፉት። ከጀርባ እንዳልኩሽ ቤተሰብ አለ እና እኔ ስሰግድም አይወድም፣ ተሸፋፍኜ ስሄድ አይወድም። እኔ ደግሞ የለመድኩበት ስለሆነ አልችለውም ታውቂያለሽ። እና በዚህ መሀል እህቴ ጋም ታውቋሉ። እህቴ ጋም ሄደናል። እሷም አዘጋጅታ ጠርታናለች፣ እኛም አዘጋጅተን ጠርታናታል። እንደውም 3ኛ ወር ነፍሰ ጡር ላይ ምናምን ሆኜ መታ ተነግሯት እሺ ብላ ደስ ብሏት ሄዳለች። ግን እሷ እንደነገርኩሽ ኦርቶዶክስ ናት። ኦርቶዶክስ ነች የልደታ ልጅ ናት፣ አክራሪ ናት። እና እንደውም ወደ እሷ እንዲሆን ነው ደስ የሚላት። እውነት እኔ ወደ እሷ በሆንም ቅር የሚለኝ ነገር የለም። እህቴ ስለሆነ እህትሽ ወደ ኦርቶዶክስ እንድትመጪ ትፈልጋለች፣ እሱ ወደ ጴንጤ እንድትመጪ ይፈልጋል። አንቺ ሙስሊምናው ላይ እንድታነቁ ትገፋፋዋለች። እሷ ራሱ አንድ እንድንሆን በቃ ከምትበጣበጡ ትዳር ይዛችሁ ልጅ ተፈጥሮ እንዲህ ከምትሆኑ ወደ አንድ ሰብሰብ ባሉ ወይኔ ልሰብስባችሁ ነው የምትለው። ረፊ እላታለሁ። እሷ በጀርባ ታይ እስቲ ታይኝ በቃ እስቲ ታይኝ ነው የምላት። ታውቃለህ ጸባይን። እና እንዲህ እያልን 6ኛ ወር ሲሆን ስገባ አሁን ሁሉ ነገራች ተበላሽቷል። በቃ ቤቴም ተበጥብጧል፣ ቤተሰቦችም ርቋሉ፣ ስራዬም ተበላሽቷል። እሱም እንደ ድሮ አይደለም። ይጠጣል፣ ይሰክራል፣ ይገባል። ሰክራ እንዳትገባ ላለው ቤቴ ውስጥ እሱ ሰክሮ ስገባ እኔ ደረጃ ላይ ቁጭ እላለሁ ለረጅም ሰዓት ቢያንስ ሱቢ አዛን እስከሚወጣ። ከዛ ገባለሁ፣ ይነጋል፣ ስራ ሄዳለሁ። እና
እንዲህ እየተባለ የሆነ ሰዓት ላይ 6ኛ ወር መጨረሻ አካባቢ ልደርስ ነው ማለት ነው። የሆነች ልጅ አለች እኔ ጋር መሰራ ስራ ተበላሽቷል። የሆነች ልጅ ተነጋግረን አመጣዋት እና አብረን እንሰራለን። እህቴ ናት በሰዓቱ ከኔ ጋር እስካለች ድረስ በቃ እንጃ በጣም ነው የምታዳምጠኝ። ታናሽ ናት ግን አዳማጭ ናት፣ ትረዳኛለች። የሆነ ሰዓት ላይ ተነስቶ ምን ያደርጋል ተጣጥቦ ምናምን መጣ ስራ ቦታ እና የቡና ብር አለብኝ ልሄድ እጄ ላስገባ ብዬ አቃተኝ፣ አሞኛል፣ እስቲ ድናስገባ ብዬ እኮ አላውቅም። ይሄን ብር እዳ ያስገባልኝ አጠፋለሁ የሰው እዳ ነው ብዬ ስሰጠው ስንትና ለ2000 ብር አልኩኝ። እሺ ብሎ ተቀበለኝና ሄደ። አካውንቱን ያዝ ስለው ጊዜ ላኪልኝ አለ። እሺ አልኩኝና ላኩለት። ከዛ 4 ሰዓት አካባቢ ሄደው እስከ 11 ሰዓት ብጠብቀው አይመጣም። የቡና ብሩን መድረሱን ስደውል ልጁ አልደረሰኝም አለ። በጠብቅ የለም። ከዛ ድክም ብሎኝ ማለት እስቲ እጂ አርፌ ልምጣ 5 ደቂቃ እንዲህ እንደሆነ የተወኝ አይደለም እያመመኝ ነው አልኳት። ሂጂ አለችኝ። ውስጤ የለም ሰውነቴ ይንቀጠቀጣል። ለምን እንደሚንቀጠቀጥ አላውቅም። ብቻ ሰውነቴ ላበላም እና ተነስቼ ስገባ ቤቱ ባዶ ነው። ምንም የለም ቤት ውስጥ እቃ በቃ ያቃተው አልጋና ቁም ሳጥን ቁጭ ብሏል። ሌላ እቃ ስቲል ማጋረጃ ምንም ነገር ጭኖ ወጥቷል። ከዛ ቁጭ ብዬ አልጋ ላይ በቃ ምንም አላልኩም። በጣም ነው የደነገጥኩኝ። እኔ ስለቃው ስለሱ መሄድ ስለምኑ ሳይሆን ወዴ ውስጥ ስላለ ምንም አላልኩም። ቁጭ አልኩና አስቤ ታጥቤ ፊቴን ታጥቤ ሺቲ ለብሼ አከራይ ጋር ገባውና እንዴት ላውራት እንባ ይቀድመኛል። እንዴትስ ልንገራት ግራ ገባኝ። ከዛ እንዲህ ነው አንቺ ብቻ ደብቂኝ አልኳት። በቃ ለዚህ ነው መጀመሪያም ካንቺ ግቢ አልወጣም ያልኩኝ። አሁንም ቢሆን አንቺ ደብቂኝ ብዬ ለሷ ተናግሬ ወደ ስራ ቤት እንደ አዲስ ሄድኩና ማለት ተነሽ ልዝጋና እኔ ጋር ቤት እንሂድ ደክሞኛል አልኳት። እሻለችና ቃናሳስታ ቤቷን ዘግታ ሄድን። ይኸውልሽ ማለት እኔ ገዝጋለሽ እህቴ ነሽ ይዋሹ እንዲያድርጓል አንቺም ደብቂ ማንንም አይወቅ በቃ ይሄን ነገር እሻለች። አልቅሳ እኔም አልቅሼ ተኩኝ። በቃ መግሪቤን ሰገድኩ አላህ ለማንኩ ትቼ ነጋ ወደ ስራዬ። በደወል ስልክ አይነሳም። ከዛ ለጓደኛው ደወልኩ ስልክ አነሳም። ትናንት እንዲህ ብዬው ሄደ ስል አይ እንዳትጠብቂኝ አልመጣም ንገሯት እኮ ብሎናል እኛ ፈርተን ነው እና አዎ እሺ አመሰግናለሁ ብለህ ንገረልኝ አልኩና እናቱ ጋር ደወልኩ። እንግዲህ ለረጅም ሰዓት ደውዬ አላውቅም። ደውዬ ልጅሽ እንዲያረጋኝ ቢያንስ ወዴ ውስጥ ላለው አያዝንም እንዴ ለቤተሰቦቹ አልደውልሽ? ለእናቱ ለሱ ናት ደውዬ ስናገር ደነገጠች። እንዲያደረገ እንዶ ልጄ ምን ላርገው ነው ያለችኝ። ልጄ ምን ላርገው ስትለኝ ምን ማለት ነው? ይኸውልሽ ሮዛ አለችኝ ስል ሁሉን ነገር ልክልሻለሁ እኔ የሚያስፈልግሽን ነገር ልክልሻለሁ። ምንም ቅር እንዳይልሽ ምንም እንዳይሰማሽ እኔ እናትሽ ነኝ መልሳ ማለት ነው። እና ከፈለግሽም ትመጫለሽ እኔ ጋር ትወልጃለሽ፣ ካልፈለግሽም እዛው ትወልጃለሽ። የሚያስፈልግሽን ነገር ግን እልክልሻለሁ ብላኝ ተስፋ ሰጥታኝ ስልክ ዘጋች። ከዛ ወንድምዬ ሶማሊያ ጥሩ ነው እንደዚህ አይነት ተስፋ መስጠታቸው። እሺ ሶማሊያ ያለው ወንድምዬ ደወለ። አወራሁት። እኔ እኮ ይሄ ልጅ መጀመሪያም አላማረኝም፣ እሱ ደግሞ ማለት ነው አላማረኝም። ለዚህ ነው አንቺንም ብዙ አትጨናነቂ እምልሽ፣ ከዚህም በፊት ብዙ አታስቢ እምልሽ ለዚህ ነው ይለኛል። ነው አውሽ ዘጋው። ከዛ ፑል ገዝቷል ብዬሻል ነበር። ይሄን ፑል ገዝቷል ብዬሽ ነበር። ይሄን ፑል አጣድፎ ሽጦታል በሁለት ቀን ውስጥ። አታቂም አንቺ? ባቅም ምንም እኔ እዛ ጋር አልደርስም። እሱ ነው የገዛው። ግን የሆነ ብር በኔ አካውንት ገብቷል። ማን ያስገባ? ወንድምዬው 40,000 ብር በአዋሽ ባንክ በኔ አካውንት ገብቶ እኔ አውጥቼ ለሱ ሰጥቻለሁ። ምን ሲገዛ? ፑሉን ሲገዛ ገባሽ? ሲሸጥ እኔ እንግዲህ ምንም ውስጥ ስለሌለው ምንም ማረክ ስላላልኩ ሸጣ። ከሁለት ቀን በኋላ ላይ ጠፋው እና ከዛ ይሄ ወንድምዬው ይደውልና ያ ያስገባውልሽን ብር ስጪኝ 40,000 ይለኛል። እንዴ ሰጥቻለሁ እኮ እኔ ምን አገባኝ? እኔ ብሩን ይዞ እስከጠፋ ድረስ አንቺን ነው የምጠይቀው እና እኔ በህግ ሳልጠይቅሽ ብሬን ቶሎ አስገቢልኝ ይለኛል። እሰይ አንተ እኔ እኮ ወዲ ውስጥ ያያስኩት እኮ ልጅ ነው
እኔ ምንም አላልኩም። አንተ ብር ትለኛለህ ደግሞ ብር በዛው ተቀበለኝ ተገዛ ሸጠ ሄደ እኔ እዛ ጉዳይ ሲጀምር አልገባው አልኩኝ ስለው ተናገረና ስልክ ዘጋ አንቺ ከዛ በኋላ ጠፉ ሁሉም ተያይዞ ቤተሰብ ጠፋ እናትየው ተስፋ ጠፋች እሷ የለችም በቃ ከዛ ስልክ አያነሱም ነው ወይስ አያነሱም ለእናትየው አንድ ሁለት ደወልኩኝ አታነሳም ወንድሞቹ ጋር በዚሁ ተነጋገረን ተቆራረጠ እኔ አሁን ትቻለሁ ስለ ሁሉም ትቻለሁ ግቢ ውስጥ የጠረጠርሻት ስለ ተነጋገረን ከዛ በኋላ እንግዲህ እሱ ከጠፋ በኋላ አሁን ግቢ ውስጥ አከራዬ ደበቀች እሱ እንደጠፋ የሆነ ቦታ ሄደ ነው የምትለው ቃጭኑ ሴት ግን ያየውም የለም እቺ አይታለች እቻውን መጠረጠረት እቻውን ፍቅረኛው አመለሽ አይታቃለች እና አሁን የሷ ነገር እየወጣ ነው አሁን ላይ በቃ የሷ ነገር ይወራል ግቢ ውስጥ እና ዘጋዋት እሷንም እህታንም ዘጋው እንዲጠይቁኝ ነው የምፈልገው ከምቀርባቸው አንፃር ሮዛ ለምን ዘጋችኝ እንዲሉኝ ማለት ነው እና ዘጋዋቸው ዝም አልኩኝ ብቻ ገባለሁ ወጣለሁ ተታጠባለሁ ሽቲ ለብሳለሁ ስራ ቦታ ሄዳለሁ አሹ ጥሎሽ ሄደ ሁሉም ጥሎሽ ሄደ ስለይ ብቻ ይሰማኛል እና ማንንም ሰው ጥሏት ሄደ እንዲለኝ አልፈልግም እንዴት እንደመጣ ብዙ ሰው ስለሚያውቅ ግቢ ውስጥ ጥሏት ሄደ ስለ ራሱ ያመኛል ከዛ ያለን ወዲ ያደገ ጥቁር አንበሳ ነበር መከታተለው ሪፈሬ ወደዛ ነው ከግራር የሆነ ስንተኛ ወር ላይ ደወለ ሞለጃ አካባቢ ደወለ ደወለ ራሱ አንተ አልኩኝ እንዲ ብዬ በቃ ማለት ራሴን መቆጣጠር አልቻልኩም ቆይ ሲደውል ምን አለሽ ከመጀመሪያ ጀምሮ እንጋይ ደውሎ እንዴት ሆንሽ ልትወልጂ ነው ኮልሽም እንዲናረጋለን አግዝሻለሁ የሚለው ንግግሩ እኔ ደግሞ እሱ ሳይሆን ለምን እንዲያረክ አንተ ወዲ ውስጥ ልሽጥለ ቃጭነ መሄድ ምን ማለት ነው ቢያንስ ቢቸግረኝ እኮ ሽጬ ተጠቀማለሁ ይሄንን የተናገርኩኝ ምክንያቱ ምንድነው አለኩ ለምንድነው አለሄድኩት ምንም በቃ በዛው ነው ጆሮዬ ላይ ዘጋ እኔ በዛም በዚህም ብዬ በቃ ከዚህ ልጅ ጋር ማሪት ካልኩሽ ጋር ነው እሷ ልጅ እንጃ ጥሩ እንጀራ ያወጣላት ከሷ ጋር በቃ ጧትም ማታም ይያልን ሞለጃይም ደረሰ የሆኑ 3 ልጆች አሉ ወንዶች ናቸው ሙስሊሞች ናቸው በጣም ይቀርቡኛል ከመጀመሪያም እነሱ እንደኔ ፈርቶልኛል ከመጀመሪያ እና እሱ አይወዳቸው በሱ የተነሳ ራቁኝ እሱ ጥሎኝ ሲሄድ ቀረቡ እና ከሶስቱ አንዱ ንንጃ ወንድም እንደዛ አይሆንም እሱ እንደሆነልኝ እና የሆነ ሰዓት ላይ ሚት ተብሎ በጣም አሞኝ ግራር እሱ ነው ታክሲ ኮንትራት ከፍሎ ሙሉ ፕሮሰሴን ችሎ መጥቶ ይዞኝ ሄዶ እንደገና ገናና ሲባል ወደ ቤት መልሶኝ ለሊት የሚያስፈልገኝ ነገር እጄ ላይ ብር እስከሚሰጠኝ ድረስ ማለት ነው ይሄ እንዲሲ ሁሉም ከጎኔ እንዲሲ ቆሙ ስራውስ ወደ ቦታው ተመለሰ አልተመለሰም ስራው ታዩ በቃ ቢያንስ ግን ቢክራ ይችላል እንደምንም እየተባለ ቢክራ እንችላለን እኔ ጀልሰጥም ደክሞኛል አይደለም እስከ 9 ለሞለጃዬ ደርሶ ለሚጥ ያዘኝ ለሰራ ነበር እና ሰው ይቀርበኛል ይመጣል በቃ አሁን ልጅ ስደክም ሁሉ መጥቶ ይጠቀማል ቡና ይጠቀማሉ ይሆናል የማዘን አለ አይደለ እንደዛ ይመጣሉና ከዛ በቃ አሁን ላይ ሞለጃዬ ሲደርስ በጣም ይከብድ ነበር እጅግ በጣም ሁሉም አይኑ አንቺ ላይ ነው ታውቂያለሽ እና ይከብዱሽ ያቺ ልጅ እንዲሆነች ይሉኛል ሁሉም ነጥሳለሽ ትራራጭና ማያቆሽ ነጥሳለሽ ናት እሺ እንደው አልহামዱሊላህ ብዬ ዝም እላለሁ ከዛ ጥቁር አንበሳ ነበር አሞልደው 11ኛ ወር ላይ ነው የወለድኩኝ እስከ 10 አልወለድኩም እንዴት ምን እንጃ ልጁም ትልቅ ነበር እከታተላለሁ ሁሌ ሮብና ሐሙስ ወይ ሮብ ጥቁር አንበሳ ሁሌ በየሳምንት ይቀጥሩኛል የሚያዩን ዶክተር ራሱ ጥሩ ዶክተሮች ናቸው እጅግ በጣም እና ሮዚ ካመመሽ ቶሎ ነይ ይሄው ቁጥር ይያሉ ስልክ እየጻፉ እየሰጡኝ እና ሄዳለሁ ባልሽ የለም ስሉ የለም ሌላ ቦታ ነው ላቻለሁ ብቻዬን ሁሌ ስለምሄድ ማለት ነው እና እንዴ ያልኩኝ ሞለጃ ይደረሳ ቤቴ ውስጥ በቃ አልহামዱሊላህ ቢያንስ የተወሰነ ነገር አዘጋጅቻለሁ ሰው መጥቶ ራሱ እንትን እንዲለኝ አልፈልግም እና የተወሰነ ነገር አዘጋጀው ማሌት አለች እቻውን ከእቴ በላይ ናት ምልሽ ሀድራ አለች እሷም ከጎኔ ናት ከምንም በላይ ከሷ ጋር እንደምንም አለን ዛሬ ተወልጃለሽ ነገ ተወልጃለሽ ያሉኝ ሞለጃ የደረሰ ሆስፒታል ገባው አሁን ትልቁ የሚከብደው ሆስፒታል ላይ ነው በጣም ይከብድ ነበር እና አንድ ጎረቤት ያለ ሁለት ተመስኖር አላቀው ጎረቤት ነው ላጤ ነውና የመንግስት ሰራተኛ ነው ወላሂ አላቀው ሁለት ተመስኖር እንዴት አደርክ ብዬው አላቀው
ልክ ሚጤ ሲመጣ እሱ ነው ህይወቴን ያተረፈው። ምን አረጋልሽ? መጣ መኪና ይዞ መጣ ይዞኝ ወደ ሆስፒታል ያደረሰልኝ 4 ሰዓት ምሽት አከራይና እቺ ሀድራ አንድ ላይ እኔማ ደብቅ ያለው በቃ እንደው ብሞት እዚህ ቤት ውስጥ ሞታታለሁ እንጂ ወይ ቶሎ ቀድሜ ሄዳለሁ እንጂ ሰው አላስቸግርም ማለት የራስሽ ሰው ያልተቸገረልሽ ባዳ ማስቸገር ይከብዳል። አላስቸግርም ብዬ ወስኛለሁ። እህትሽስ እህት አለ? አይ እዚህ ያለችኝ ገላን ነው የምትኖረው እኮ እሷ ሲጀምር አልነግራትም እንዲ ሞለጃይ ምናምን ሰዓት ላይ አልነግራትም። ምክንያቱም እሱ ልክ እንደጠፋ ያወሩ ነበር ለሷ ያወራት ነበር። የሚያወራት ነገር በኔ የሌለ ነገር ነው። በሮዛሌ የማይታወቅ ነገር ነው ለሷ የሚያወራው ማለት አርጋኛለሽ ነው። እንዲያርጋ እሷ ግን እኔን ታውቃኛለች። ቢያንስ መረዳት አለባት። ተቆጣችኝ። ለምን እንዲታረጋለሽ ነው አንቺ ሙስሌ ተደርበሽ ተናገርሽኝ ብዬ ዝም አልኳት እና ሚጤ ደረሰ። ሆስፒታል ገባን። ተደውሎላታል ከኔ ጀርባ እና ሮዛ ሆስፒታል ስለሆነች ድረሽ ተብላለች። ነይ ግን አልመጣችም። እኔ እስካሁን ከልቤም አይጠፋ አሁንም እንቀራረባለን ግን ውስጥ ያለ ባዳ ልጅ አዝላ ከኔ ጋር ስታደር እሷ አልመጣችም እና ሄድን። ይሄ ልጅ በጋሪ እየገፋኝ መዋለጃ እስከምገባ እስከ ሌሊቱ ቢያንስ 7-8 ሰዓት ከኔ ጋር ነበረ። ማለት ከባል በላይ ባል ምን አለ እንግዲህ የኔን ስታይ እኔን ስታይ የምትረጂው ወንድ በስመ ሴት አይደለም ጉዳዩ የጾታ አይደለም ጉዳዩ የማንነት የፐርሰናሊቲ ነው እንጂ ወንድ 2 አመት አብራችሁ ስትኖሩ ጉርብትና ደናዋል ከናንደር ተባለሽ የማታቂ ወንድ በምጥር ሰዓት ደርሶ በጋሪ እየገፋ ሲንከባከብሽ የማታቂ ወንድ ያስረገዘሽ ባሌ ብለሽ ቤት ያመጣሽ ደግሞ ጥሎሽ ሲሄድ የማንነት እንጂ የጾታ ጉዳይ እንዳልሆነ ተረጃለሽ። እና ይሄ ልጅ መቼም ከውስጥ አይጠፋም። ይሄ ልጅና ማለት ተመልሽ ማለት ነው እና አደረሱኝ እነሱ ለሊት 8 ሰዓት ምናምን ከአከራይ ጋር ወደ ቤት ተመለሱ። እኔ ቶሎ አልወለድኩም። ከነጋ በኋላ ነበር የወለድኩት። ከዛ ሀድራም ገባች። እቺ እህቴ ተነግሯታል ማንንም የለም ሂጂ ተብላለች። አልመጣችም በሰዓቱ። ከዛ ማሌት አለች እና አንድ ልጅ አለች ውጭ ናት። እሷም መጣች። በቃ በየተራ እነዚህ 3 ሴቶች ከምንም በላይ እዛ ይንከባከቡኝ ነበርና ከዛ ደወለ ወልጄ ከሳት ላይ በማን ነው የሚደውለው? በዚህ በጓደኛዬ አሁን ውጭ አለች ባልኩሽ ሲደውል ሮዛ ወልዳለች። ሌላው ይቅር ቢያንስ የሆነ ነገር ላክላት ትለዋለች። እሺልና ዘግቶ ጠፋ። የሚደውለው ለምንድን ነው ታዲያ? እኔ ምን አውቃለሁ። ከዛ ለኔ መናገር እየፈረሽ ትነግረኛለች። በእናትሽ አሁን ላይ ተይኝ ነው ያልኳት። በቃ ተይኝ ራሴን ላዳመጥ አልኳት። በምን ወለድሽ? በኦፕራሲዮን ወለድኩኝ። ከዛ አንድ ዝም ብሎ የሚቀርበኝ ሰው አለ እንደ ቤተሰብ ማለት ነው። ቤተሰብ አለው እነሱ የሆነ ነገር ላኩልኝ ብርዛ ማለት ነው። ወለደች ተብሎ ሲሰማ ላኩልኝ። እነዚህ አሁን ቀደም ወስዶኝ ግራር ምናምን ያልኩሽ እሱ አጃሶ ቤት አሰርቶ ምግብ አሰርቶ በቃ በየተራ እነሱ ወንዶች ይመጣሉ ይጠይቁኛል። ለአራት ቀን ነበር 4ኛ ቀን ላይ ነው የወጣሁት። እስካራ ባባ ትንሽ እንጥሉ ወርዶ ያፍነው ነበር። እዛ ቆየው ገባን ቤታችን አልহামዱሊላህ። ማለት ግን 8 ወር ነበር ከኔ ጋር 3 ቀን ያደረች። እንግዲህ ጥቁር አንበሳ አስቢ እሷ ስተኛ እያየሁ አለቅስ ነበር ማለት አስበሻል። እህቴ አልመጣችም። እቺ ልጅ ናት ከኔ ጋር ስታደር የነበረው። አደረች። ወደ ቤት ገባን። አሁንም እህቴ አልመጣችም እና ቤቴ እንደሞቀ ነው። ድሜለና ሀድራ በቃ ሁሌም እንደሞቀ ነው። ምንም ባይኖር አልቀዘቀዘም። ብቸኛ አልሆንኩም እንዳራስ ማለት ነው እያልን በ7ኛ ቀን እና በ6ኛ ቀን ደወለ። አሁንም በማን ነው የሚደውለው? በዚህ ልጅ ስልክ። ከዛ በጓደኛዬ ውጭ ሄደች ባልኩሽ ስልክ ደወለ። ሲደውል አወራችሁ በሌላ ስልክ። የሱ ስልክ ብሎክ ነው ስልኬ ላይ። በሌላ ስልክ ተደወለ። እኔ እንደ ሰው የሚመርቀኝ መስሎኝ ሳነሳ እሱ ነው። እኔ ምንም ንግግር አልፈልግም። ምንም እንድትናገረኝ አልፈልግም። ብርጅ ልካለ ላከልኝ። ልጅን ነገ ያስገርዘዋለሁ ከለለ ተው በቃ እሺ ብሎ ዘጋና በሷ 7000 ብር አስገባ በጓደኛዬ ማለት ነው። ከዛ ልጅን 7ኛ ቀን ቡና አፍልተን አስገርዘን ምናምን ገባን። አሁን በዚህ መሀል እንግዲህ የዚህ ምስጥር እየወጣ ነው። በእኔ ወልጄ በተኛውበት አሁን ንግግሮች ቤት ነኝ አይደለ? እንዴት ይሆናል? እንዴት እጄ ልመርቅ? በቃ የሆነ ግቢ ውስጥ እርስ በርስ
ራሳቸው እርስ በርስ ማውራት ጀመሩ። ለካ እሱ ግቢ ውስጥ ከብዙ ሰው ጋር ነበር፣ ቢያንስ ከ2 ሰው ጋር 3 ሰው ጋር ነበር። እኔ አላውቅም ነበረ ማለት አልገባም። ከሴቶች ጋር ማለት ነው። በቃ ይገናኛል። እኔ አላውቅም። ግቢ ውስጥ ያለው ተካራዮቹን በሙሉ አብሮ ተኝቷል ብዬ አልወስንም፣ አላየውም፣ ግን ተብሏል። እና እቺ በሐሜት ደረጃ ይባላል እርስ በርስ ነው የሚጠቃቀሙ። ይኸውልሽ ፊት ለፊት አይጠቃቀሙም። እኔን ትመጣና ከሷ ጋር ነበረ ትለኛለች። አዋቂያም ትመጣና እኔ እኮ አልነግርሽም ብዬ ነው፣ ነፍሰ ጥሩ ነሽ እንዴ ልንገርሽ እንጂ እኮ ከሷ ጋር ነበረ ትለኛለች። ተኝቼ በቃ እኔ አልሐምዱሊላህ ምንም አይደለም አልሐምዱሊላህ ነው የምለው። ማለት ፊቴ ለራሱ ክፉ ነገር አታገኝም። ዝም ነው የምልሽ። ከሄድሽ በኋላ ነው የማለቅሰው። ከዛች ልጅ በቁም ነገር አወራኋት። አሁን ላይ ማለት ነው ወልጄ ቤቴ ነኝ፣ በእናትሽ ልተኛ አልኩኝ። አሳርፊኝ በቃ እኔ ምንም አልፈልግም፣ እረፍት ነው የምፈልገው። እህቷን ጠራው፣ ታላቀቷን። ለካ እነሱ ለብቻ ተጣልቶ አንቺ አትንገሪ ያቺ አትንገሪ ተባብሎ ግቢ ውስጥ ተረባብሸዋል። ከዛ አከራይ ሮጣ ትመጣና ሮዚ ያለች አንቺ ወደ ሰፊ ነሽ፣ ዝም በይኔ የምነግርሽን ነገር እና እቺ ልጅ እንዲ ብያት ተናዳ መታ ልጠይቅሽ ነው። ይኸውልሽ እኔን ጥፋተኛ ለማድረግ ሮዛ ስሜን ያጠፋች ከኋላ ያወሩት ማለት ነው። እና መታ ልትነግርሽ ነው፣ እባክሽ ዝም በይ ትለኛለች አከራይ። ወይኔ ምን ነው እንኳን ብትሆኝ ነው ያልኳት። አሁን ላይ ራሱ ብትሆኝ ምን ችግር አለው? እኔ አንቺ እናቴ ነሽ፣ አንቺ እንኳን ተይ መታ ተጠይቀኝ ችግር የለውም ብያት ሄደች። እቺ ማለት አሁን ያኔ ራቁቷን አያታቻት። ከዛ አሁንም መጥቶ ሳይጠይቁኝ ቀሩ። አሁን ላይ ተናደድኩኝ። ለምን ይነካኩኛል? ለምን አይነግሩኝም? ጠራዋቸው 2 ታማሞች ማለት ነው። አንቺ ስሚ ቁጭ በያልኩኝ ታላቅየውን እንዲ እያንዳንዱን ነገርኳት። ማለት ምን? ስለ እህቷ ከሱ ጋር ያላትን ግንኙነት ለታላቀቷ ማለት እኔ ራሱ የሆነ በጣም ውስብስብ ይላል። ያንቺ ባል ነው እስካሁን ይጠረጠር የነበረችው እቺኛዋ ልጅ ናት። እቺ ልብስ ራቆቷ ምናምን አደረስኩባችሁ አልሹ ነው። ከሷ ውጪ ግቢ ውስጥ የሚጠረጠረው ሰው አለ? ሌላ አለ። ሄድልሻለሁ ወደዛ። ማለቴ ምን ያህል የትኛውን? እቺ ሚስጥረኛ እንደህት ያታለልሻት? ዋናዋ እቺ ናት። እቻውን ራቁት አገኘዋቸው ያልኩሽ ዋና እሷ ናት። ግን እሷ በንዴት የሌላውን አወጣች። ታውቂያለሽ? ለምን ከሷም ውጪ ከሌላም ሰው ጋር እዛው ግቢ ውስጥ ለምን ስለኔ ያወሩ በሚለው አንቺ እኮ አታቂም እንጂ እሱ ከኤኬሌ ጋም ነበር አለች። ስለ አንቺ ነው ማውራሽ ነው ያልኳት። ስለ ኤኬሌ ታይ አያገባኝም። አሁን ላይ ስለ አንቺ ስለ ጓደኛዬ ብዬ ለእህቷ ተናገርኩኝ። ለእህቷ በቃ አንቺ ትዳር ባለ ትዳር ሆነሽ አልኳት። እህቴ አንቺ ላይ እንዲህ ብትፈጽም ምን ይሰማሻል? እንደዛ ብለሽ የሮዛን ነገር ወሰጂ። የኔ ዝምታ እኮ ንቀት ነው እንጂ ምንም አይደለም አልኳት። በርግጥ እኔ እንደናንተ አንድ አይደለም፣ ብቸኛ ነኝ። እናንተም ይሄን አይታችሁ ነው። ግን ደግሞ እኔ ንግግርን ስለማልፈልግ ነው። ብዙ ጊዜ ከጸባይ ተናግሮ ማሸነፍን አልችልም እና ብዬ ስነግራት እቺ እትዬው አለቀሰች። ታላቅየው ይሄን ጉድ እንዴት ነው ማትነግሩኝ? ከአከራይ ጋር ማወራች። እንዲህ አይነት ነገር ግቢ ውስጥ እየተፈጸመ እንዴት አትነግሩኝ? ትልና እርስ በርስ እኔ ሮዛ ዝም ብዬ ከልጄ ጋር ቤት ውስጥ አሁን እኔ ምን አሰብኩ? እሱ ሄዷል አይደለ? ከሰው ጋር መጣላት የለብኝም፣ ሰው ማጣት የለብኝም። ገባሽ? እዚህ ጋር ሰው ነው ቤቴን እያሞቀ ያለው እና መታ መጽሐፍ ቅዱስ ይዛ መታ ይቅርታ አድርጊልኛለሽ ተንበርክካ። እትዮ በቃ አንቺ በሷ ቦታ እኔን ይቅርታ አድርጊልኝ፣ እኔ ነኝ የበደልኩሽ፣ እሷ አይደለችም። እህቴን ያዝረከረኳት እኔ ነኝ ትልና ይቅርታ ታደርግልኛለች። ኧረ ችግር የለውም፣ እኔ ከማንም ምንም ጥል የለኝም። የልጅ አባት ሂዷል፣ እናንተ ለኔ ቤተሰቦቼ ናችሁ፣ አለቀ። እንዲሁ ነው ያልኳት ማለት ነው። ግን አሁን ላይ ሰላም እፈልጋለሁ ብዬ ሄደች። ይሄ ልክ እንደቀረ እህቴ ሁለተኛ የተጠረጠረችው ማመነች። እሷን አላናገርኳትም ማለት ከኔ ትንሽ በለጥ ስለምትል ይከብዳል። ታውቂያለሽ፣ አውቃለች ብዬ ገምታለሁ እንዳወቅኩባት፣ ግን ዝም አልኳት። በቃ ከዛ መውጣት እንዳለብኝ ትንሽ ባባዬ ራሱን ስችል መውጣት እንዳለብኝ ወስኜ ዝም አልኩኝ። ሀሜት ነው ግን እንጂ ማስረጃ የለም። ማስረጃ የዚች ነው እንጂ የዚች የለም። ግን አለ የተወሰነ አለ። ይኸውልሽ አንዱ ነው ባታይም ሲቀራረቡ የሆነ እንትን አለ። ግን እዛ ጋር አንስተሽ ብታወሪ ደግሞ ልጅ አለ፣ ብዙ ነገር አለ፣ ቤተሰብ አለ። ታውቂያለሽ፣ እና ያን ቤተሰብን ታፈርሻለሽ፣ ራስሽን ፈርሰሽ ያንንም ታፈርሻለሽ። ግን ይቻላል። አሁን የብዙዎች ጥያቄ
ሰዎች ታሪካቸውን ሲያጋሩ እንደዚህ እንዳንቺ በአካልም ሆኖ ሊሆን ይችላል ወይ እንደዚህ በሰውም እስቲ ፍረዱልኝ ምናምን ብለው ታሪካቸውን ያጋራሉ ሰዎችና እንዲህ ሲሆን ዝም አልኩኝ እንደዚህ ሲያያት ዝም አልኩ እንዲህ ሲጠቃቀሱም ዝም አልኩ እንዲሆን የሆነ ነገር በቃ ምንድነው የሚባለው መርፌና ክር ሆኖ ሲታይ ምናምን የሚባሉ ማስረጃዎች አሉ። የሆነ እንደዛም እስኪሆን የሚጠብቁ ሰዎች አሉ። እንደዛም ሆኖ ራሱ በቃ የሚችሉ አንዳንድ ሴቶች አሉና ይሄንን ለሚሰሙ ሌሎች ሰዎች ወንድም ሆኑ ሴቶች ታሪኩን ሲሰሙ እንዴት ዝም የራሷ ግንትና እንዲህ ሲሆን እንዲያትልም ነበር ይባላልና አንቺ ላይ ማውን የማየው ነገር እንዲህ ሲባልም ዝም አልኩኝ እንዲህ ሲሆንም ዝም ነው የምትይኝና ይቻላል። እንዴት መቻሉ እንዴት ነው የሚገኝ? ምን ታረጊያለሽ ማለት እኔ አሁን ወይ ከእናት እናቴ የለኝ ወይ ከእህት ደህና እህት የለኝ። ገባሽ? እህቴ አሁን የእናቴ ልጅ አንዳለች ትደሰታለች። ኦሮምኛ ኢንተርቪው ላይ ስቀርብ ምን አለችኝ? ሚዲያ ለሚዲያ ዙረሽ ለምኝኝ ያለችኝ ታውቂያለሽ። ባዳ ያዘንልኝን አላዘነችም ማለት የኔ መውደቅ ለሷ ደስታ ነው። እሷ በሀብት ስለምትመካ ማለት ነው። እኔ ደግሞ በሀብቷ አልመካም። ለፍቻ አብሬ ጊዜ አልፍ ያለው አሁን ላይ ጊዜ ብጥለኝም ማለት ነው። እና አንቺ የሆነ ነገር ሲኖርሽ ነው ተናግረሽ የምታርፊ ወይ የሚከራከርልሽ ወንድም ወይ የምትከራከርልሽ እህት የሆነ ነገር ሲኖርሽ ነው። እኔ እውነት ለመናገር ማንንም የለኝም። እቺ እህቴ በርግጥ አብሬያት ኑር ያለው ግን ለንዲ ደግሞ ጊዜ የላትም። ስራም ነው ቤቷም ነው። በቃ የአባቴ ልጆች ውስጥ እንዲ ሰብሰብ የሚባል ታማሞች የለም እኛ ቤተሰብ ውስጥ ማለት ነው። እና ለዛም ነው አንደኛ ነገር መቻልን በቃ አላህን የምለምነው ሰብር ስጠኝ ነው። መቻልን ብቻ የባስ ወድቄ እንዳልገኝ መውደቅን አልፈልግም። ወድቄ እንዳልገኝ ብቻ ትግስትን አላህ ለምናለሁ። ድሮም ከልጅነቴ ቤት ውስጥ ሲቆጡኝ እንትን ዝም ነው የምላቸው ወይ ትቾጥቻ አለቅሳለሁ። ጩቤ አልጣላቸው እና ይሄ እንትን ነው። ከዛ 40 ምናምን ሲሞላኝ እቺ እህቴ መጣች። 40 እስከ 40 ድረስ መርቃኝ አጣቀም ቢዚ ነኝ ነው የምትለው ስራ ቦታ ከባሏ ጋር መጡና ቁጭ ይላሉ። ዝም ብዬ አየዋቸው አልደነቀኝም። ምክንያቱም እነሱ ሲወልዱ ነው ሆስፒታል ቁጭ ነበር ከነሱ ጋር ሰቃይ ነበር። እኔ ቢያንስ ደሃ ምንም ስላጣው ቢኖረኝ እውነት አይርቆኝም። እውነት ለመናገር የኔ እህቶች ቢኖረኝ አይርቆኝም ስላጣው ነው። እና ስትመጣ ልትመርቀኝ ነው የመጣችው ወይ ልትቆጣኝ የተሰማኝ ይሄ ነው። ከዛ ሰላም ብላኝ ባባን አይታ ሮዚ የሆነ ፎቶ አይተሻል አለችኝ። ምንድነው አልኳት። እኮ አግብቶ ፖስቶ አገኘው አለች። ባለቤትሽ ማለት ነው? ስትለኝ አይቻለሁ አልኳት። ምክንያቱም ማቀዝቀዝ አለብኝ አላየውም ወላሂ አይቻለሁ አልኳት። ለካ እሷ የመጣችው ፎቶ ልታሳየኝ ነው እኔ ለመመረቅ አይደለም። አይቻለሁ አውርቻታለሁ በቃ አሁን ግን ስለዚህ ማውራት አልፈልግም አልኩ። ግን ውስጥሽ ደንግጧል? በጣም እንዲሁ በቃ ተንቀጥቅጬ ልሞት። ከዛ ቡና ተፈላላቸው ጠጡ ሄዱ። ዳታ ሞላውና ሳይ ከኔ ጋር ያሰፋው ልብስ ነው የለበሰው ከሷ ጋር አግብቶ ፖስቶ ምናምን። ቆይ እንዴት ከኔ ጋር አሰፍቶ የነበረው ያንቺን የሰርግ ልብስ ከሷ ጋር ሁለተኛው ዙር ገባበት። ለሷ ደግሞ ቀሚሱን አሰፍቶ የራሱን ለብሶ ከሷ ጋር ነው የፎቶ ፕሮግራም። እኔ አላቅም ፖስቷል። መጀመሪያም አለው ምስት ተደብቆ ነው እንግዲህ በቤተሰብ የተዳሩ ናቸው ሁለቱ ወለጋ ላይ ማለት ነው። እዛ ልድረስ ብዬ ነው ያልነገርኩሽ። እና ወለጋ ላይ ነው የተጋቡት። እሷ ዱባይ ናት እሱ እዚህ ነው። እኔ ወልጄ ነው ሰርጋቸው። እሷ ከዱባይ መጣች። ከዛ ሂጂ ቆይ መጀመሪያ እጮኛ ነን ወይስ ትዳር እያለው ነው አንቺ ጋር የመጣው? እኔ አላቅም እንጂ ትዳር አለው እኔ አላቅም። ሁለት እኮ ማለት ወለጋ ላይ ጓደኛው ነበረች ምስቱ ናት። ሁለቱ ቤተሰብ ማለት ተጋብተዋል አብሮ ኑሯል። ታዲያ እንዴት ሁለተኛው ዙር ገባ ታዲያ? ሆነ እሱ ነው ጥያቄ። አንቺን ሳይሆን እሷን ራሱ እንዴት ሶስተኛው ዙር ነው? አታውቅም ነበር። ቆይ የዋሻት እኮ ነው። ስንት ናችሁ ልበል እንጂ ማለት አንቺ አለሽ አሁን ካንቺ ባላ ያገባት አለች። ምስቱ የመጀመሪያው ናት በቃ እሷ እኮ እቺ አሁን አብራ ያለችው የመጀመሪያው ምስቱ ናት። ግን አልነገረኝም። እኔን እንዳገባ አልነገራትም። ታውቂያለሽ ቤተሰብም ያውቃል እንግዲህ እዛ ጋር እቺ ልጅ እሱን አግብታ አብራ ኑራ ነው ዱባይ ሄደችው። አግብታ ሳይሆን እጮኛው ሆነ ማለት አይደለም አግብታ ታዲያ እንዴት አሁን እንደገና ተጋቡ? ነው ያልገባኝ ነገር። እንደገና እኮ አልተጋቡም። ዱባይ ሂዳ ባሌ ነው ብላ ነው የመጣችው። ባሏ ቤት ነው የመጣችው።
ከዱባይ አሁን የተጋቡበትን ፎቶ አያዋላልሽኝ ልንገርሽ እኔ 40 ቤት ሁኜ ፎቶ ይፖስታል ይሄ ፎቶ እንደገና ፕሮግራም አዘጋጅቶ ነው በፊት ወለጋ ላይ ነው የተጋቡት እሷ አዲስ አበባ እንዲገባ ያደረገችው እሷ ናት ብርልካ አዲስ አበባ ቤት ተከራይቶ እቃ ሞልቶ እንዲኖር ያደረገችው እቺ ምስቱ ናት ቤተሰብ ያውቃል ማንንም ነግሮኝ አያውቅም እንግዲህ ቤተሰብ ቁጭ ብሎ ለቱ ቤተሰብ ነው እንትን ያለው እና ማንንም አልነገረኝም እቺ እህቴ ይሄን ፎቶ ነው ይዛ የመጣችው ታውቂያለሽ ይሄን ፎቶ ሳይ እንዳለ የሆነ ነገር ነድድ አደረገኝ እስከዛሬ ያልተናደርኩትን ያለ ተናደርኩ ማለት እንቀጠቀጣለሁ ልጅ ያለቅሳል አለቅሳለሁ እና የባባየን ፎቶ አንስቼ ከስራቸው ኮመንት ስር እና የኔና የሱ የቀለበት ፕሮግራም ፎቶ አለ አይደለ እንዳለ ፖስትኩኝ የሱ ስር ገብቼ ኮመንት ስር ማለት ነው እኔ መሰለኝ አዲስ ምስት እንደኔ ተሸውዳ ያገባችው እንጂ ቋሚ ምስቱ አልመሰለችኝ እና ቢያንስ ከኔ ትማር የሚለው ነው ስፖስት አሁን ላይ በፌስቡክ እየገቡ እኔን ይሳደቡኛል ማናቸው የሚሳደቡኝ የሰዓቶች እሷ ታሪኪ ትባላለች ከዛ አወራች እንዴት ብትዳፈሪ ነው የባሌ ፎቶ ጋር ፎቶሽን መፖስችው ስትል ለኔም ባሌ ነበር አልኳት እንዴኔ ባሌ ነው በቃ ከዛ ዝም ብያዳመጥኳት ሳዳመጣት ስትነግረኝ ታሪካቸው ከመጀመሪያ ከትምህርት ቤት ጀምሮ ነው እና እኔ ግን አልኩኝ ምንም ምስት እንደሌለው ጓደኛ እንደሌለው አውርቱኝ ነው እኔ እኮ በቤተሰብ ነው አለችኝ የኔም ቤተሰብ ባይመጣ የመጣ መጥቷል ብዬ የቤተሰብ ስም ነገርኳት ከዛ ተሳድባኝ ወጣ ብሎክ አረጋች እንዴ ቆይ ማለት እሱ የሱ አንቺን ማግባት አላናደዳትም ነው እኔ ልክ የሆነ ወይ አቀናብሬ ወይ ደግሞ አያረግም እንደዛ ጭራሽ እንዴ ተከራክራ ለብዙ ጊዜ አሁን ነው በቀደም ነው ሚዲያ ላይ ያመነችው ከዛ በኋላ አውርቶኛል እና በቃ የሌለ ስድብ ነው የተሳደቡኝ ዘመነ ተሳደቡ ብዬ አንዴ ታለች እሷንም ዱባይ ናት እሷወረችን ስታወራኝ ይሄውልሽ አልኩኝ እኔ የሰው ትዳር ለማፍረስ አይደለም እኔ ይሄ ልጅ እውነት ማታቀው ከሆነ እንዲ ነው ከኔ ልጅ አለው እንዲያርጎ ነው ሄደው አይደለም እኮ የመጀመሪያው ባሏ እንዲ ብላ ነገረች ነው አዎ እንግዲህ እንዲ ነው ሲጠይቁ ምን ይላል ሰርግ ቤት ተገናኝቻት ነው ፎቶ የተነሳው እንጂ አላገባዋትም አላቃትም እንዴ ይቅርታሽ ያሳቀኝ እንዴ ሰው የሰርግ ፎቶ ሲገኝ ድንገት ሰርግ ላይ ተገናኝታ ነው ፎቶ የተነሳ ማለት ድንገት ሙሽራ ሆና ነው አላቃትም በቃ ሙች ይገኛል አላቃት ድምጽን ሁሉ የኢሞ ድምጽን ወደኔ ትልካለች እቺ እትዮ ማለት ነው ምስትየማ ብሎክ አርጋኛለች አይ ሰበቡ ነው እንዲያሳቀኝ ድንገት ሰርግ ላይ ተገናኝታ ነው ፎቶ የተነሳ ነው ማለት ሰርግ ላይ ተገናኝታ ነው ድንገት ሰርግ ላይ እኮ የሰው ሰርግ ላይ ድንገት ልብስ አንድ አይነት አሰርታችሁ ድንገት እዛ ፎቶ ተነሳችሁ ከዛ ላኩላት ብዙ ፎቶዎች ላኩላት የቤት ውስጥ ፎቶ ላኩላት እና እንዲ ቃየትሽ ቤት ውስጥ የለም እቃ ከቤት ጭኖ የወጣው ቃልኩኝ እንዲ ቃየትሽ ቤት ውስጥ ከለለ እኔ እውነትም ሮዛ ውሸታም ነኝ እህትሽ ቤት እሷ ልጅቷም ማለት ነው እህትዮ ናት የምታወራኝ ምስትዮ ብሎክ አርጋኛለች የሷ እህት ናት ከዱባይ የምታወራኝ እና እስቲ ጠይቂያት እህትሽን ታሪኬን ጠይቂያትና ትንገርሽ ስል ተጠያየቁ ተማመኑ መሰለኝ እንግዲህ አሁንም እሱ ክዷል እሱ አላቃትም ነው የሚለው እሱ ምንድነው የሚለው ካልፈለክሽኝ ሄጂ እንጂ አላቃትም እሷንም የሚላት እሷ ደግሞ ብዙ ብር ልካለች በጣም ብዙ ብር በዛ ብር ነው ከኔ ጋር ራሱ ለኔ ያን ሁሉ ነገር ያደረገው እሷ በላከችው ብር ነው ስለዚህ ያኔ አይሰራም ታጥቦ ቁጭ ብሎ ወጪ ሲያወጣ ነው የሚለው ያልሽው እሷም ትልካው እሷ ናት የምትልከው በጣም ውድ ልብስ ነው የሚገዛ በጣም ቪዲዮ ከፈለገ ፉሪያው 6000 አንድ ልብስ ይዞ ይመጣል ነገ ቪዲዮ ገዝቶ ይመጣል እኔ በጣም ግራ ይገባኛል ትፈልጊያለሽ ማለት ስለኝ አይ ቆይ ነው አያስፈልገኝም ነው የምለው ማለት ብዙ ምን እንዲ ድንቃ አይደለም በቃ ብቻ ኬት ነው የሚያመጣል አለ ብዙ ሰው ይላል አሹኪን ነው የሚያመጣ ብር ይላል ታዲያ በዚህ ልክ መቀራረብ ከነበራት ስትደዋወል ከነበረ ሃይማኖቱን ሲቀይር ሌላ ትዳር ሲመሰርት ከዛ ሲያወራ አንቺ አሰሚም አወራ ምን ይጋ በፍጹም አልኩሽ እኮ በቃ ምንም ነገር የለም ይሄ ልጅ ይኸውልሽ አንገቱን ደፍቶ ሲቀመጥ አንዳንዴ ምንም ማያቅም ይመስልሻል በኋላ ላይ ስትቀርቢ ነው በቃ ጸባዩን ያውቅሽ የምትሄጂው በብዛት እና ይሄን ሁሉ ሰዓት አላማነችኝም እና የባባ የሱ እግር የሆነች እግር እንዲጥፍጥፍ የምትላለች እና የባባ እግር እንደዛ ነው የሱ ልጅ ይሄው በዚህ ማወቅ ትችያለሽ ብዬ በጣም ተናድጃለሁ ማስረጃ የምትዩ ነገር ሁሉ ፎቶ አንስቼ ላኩላት ከዛ በኋላ ነገሩኝ በቃ በቤተሰብ እንደሆነ ባልና ሚስት እንደሆኑ ለ4 ዓመት ዱባይ እንደቆየች
መጀመሪያ ቤሩት 2 ዓመት ሰርታ መጣ ዱባይ እንደሄደች ወደ አዲስ አበባ እንዳመጣችው ይሄን አይል ብር ያኔ 40 ሺህ በኔ አካውንት የገባው ነግሬሻለሁ። ወንድምየው ልኮ አላልኩሽም? እሷ እንደላካች ወንድምየው ልካ ወንድምየው ወደኔ ልኮ እኔ እንደሰጠ ይሄን ሁሉ ነገር ተነጋገረን። እንዴ ቆይሽ ይቅርታ፣ እናትና አባቱ ይሄንን አያውቁም ነበር? ያውቃሉ እንዴ? ያኔ እንደዛ ቤዛ ስትልክልኝ ብር ስትልክልኝ የነበረችው እናትየው ታውቃለች። እንግዲህ እሷ ቁጭ ብላ ልጇን ያጋባችው አይደል እንዴ? ግን አልነገሩም፣ ማንም አልነገረም። እናቱ የመጀመሪያ ሚስቱንም ሲያገባ ያውቃሉ፣ አንቺንም ሲያገባ ያውቃሉ? አዎ እኔን እንግዲህ ከወለጋ እዚህ መጥቶ እኮ የመጀመሪያ የወንድማቸው ምስት ከነ ልጇ መታለች እኔ ቤት ከነ ልጇ መታ አድራ ውላ ሄዳለች ሸኝቻት። ወንድሞቹ እንደዛ ወንድሞቹ እኔ ቤት መጥቶ ያደሩት አናቃትም ያሉት ፎቶን ይላኩላት። ከዛ እንደውም ስልኬ በዛ ሰዓት ጠፋ። ብቻ ራሳቸው እንትናሉ መሰለሽ። ግራ ያጋባል ማለት እሱ እሺ በቃ እንደዚህ አይነት ወንዶች አሉ ከዛን መድበዋለን። የሱ ቤተሰቦች ግን በዚህ አንቺ በመጥዩ በዚህ ነውር ላይ መሳተፋቸው ምንድነው ጥቅሙ አልገባኝም። እኔም ራሱ እውነት ለመናገር ከአሹ እልቅ የሱ ቤተሰብ ናቸው የጎዱ። ገባሽ? በጣም እንዳምንና እንድኖር ያደረገኝ የሱ ቤተሰብ ስለሆነ በጣም የጎደችኝ በጣም ያለቀስኩበት በእናትየው ነው። ምክንያቱም ሴት ልጅ አላት፣ ልጇ ነው። አልቅሼ ስለ ልጇ ጸባይ እየነገርኳት ነው። ቢያንስ ሮዛ ከዚህም በፊት ምስት አለው ይለያዩም አንድ ላይ ይኑሩም ብታስረዳኝ ጥሩ ነገር ነበር። እሷ ግን ልጄ ብላኝ በርበሬና ቂቤ እየቋጠረችልኝ መልሳ እንጃ። እና ባጭሩ የሱ ቤተሰቦች ናቸው የጎዱ ታውቂያለሽ። ከዛ እንዳገባ አወቅኩ፣ ትዳር እንደያዘ አወቅኩ እኔ ትቼ። ስለዚህ ባለቤቱ አሁንም መውለዱን ማግባቱን ምኑንም ማስረጃዎችን ማይታ አሁንም አወቀች ታውቃለች ሙሉ በሙሉ። እንደውም ባለፈው ሚዲያ ላይ አይታኛለች። ከዛ በኋላ ቤተሰብ ወንድሞቹ አንዳንድ ደውሎልኛሉ ከሚዲያ ከኢንተርቪው በኋላ ኦሮምኛ ላይ ከቀረብኩት በኋላና አሁን ላይ ሁሉን ነገር ታውቃለች። እኔ እንደውም ተናድጄ ኢንተርቪው ሊወጣውበት ምክንያት አንደኛው ይሄ ነው። ራሴን ደብቄ መኖር ነበር የምፈልገው እንደ ሴትነቴ። ግን እኔን ነው በቃ ማለት ሁሉም እኔ ላይ ነው የሚፈርደው። እና በቃ ተናገርኩኝ። ሁሉም ሰው ማን ፈረደ አንቺ ላይ? ለምሳሌ ያወሩኛል ጓደኞቿ ምናምን እኔን ነው የሚናገሩኝ። አክስቶቿ ልጆች ይናገሩኛል። ባሏን እንዲያርገሽ ለምን የሰው ትዳር ትበጠብጫለሽ? ለምን የሰው ትዳር መሀል ትገቢያለሽ? ይሉኛል። እኔ አላቅም ነው የምላቸው። ትዳር እንዳላት አላቅም። ለአንዴና ለመጨረሻ እትዮ ምን አለችኝ? ሮዛ አለችኝ አንቺ ትፈልጊያለሽ እንዴ ከዚህም በኋላ አለች። ዱባይ ያለችው እኔ አልፈልገውም ከዚህ በኋላ እንኳን ልፈልገው ባሌ ነው ለማለት ይቅርና የልጅ አባት ነው እንኳን ብዬ አልጠራው። እኔ ለልጄ ነው ማዝነው ከጥሩ አባት ያለ መወለዱ። በተረፈ አልፈልገውም ስል በቃ እነሱ ይኑሩ አንድ ላይ አለች። እኔ ያገባኝም ይኑሩ አይኑሩ አያገባኝም። ግን ልጁን ቢያሳድግ ልጁን እንኳን ትንሽ ቢረዳ እንደ አባትነት የሚሰማው ከሆነ ይሄን ብቻ ነገር ይናልኳት። ከዛ በኋላ በቃ ስለዚህ አሁን እሷ ማግባት መውለዱም እሷም ማወልዳን ያለችው ያ አውቃም ማለት ነው። አዎ ወልዳን 3 ወር ምናምን እንደዛ ደርሳለች። እና ሁሉም አውቃሉ። የበለጠ ደግሞ የባለፈው ኢንተርቪው ላይ አይተዋሉ። እሱም ደውሏል። ትዳሬ ልታፋች ነሽ ነው። እኔ እኮ ለወደፊት ምስቴ ላይ ሁለተኛም ቢሆን ስንተኛም አንድ ላይ እንድትኖሩ አንቺንም አልጥልሽም ልጄንም አልጥለውም አንድ ላይ ላመቻችላችሁ እያሰብኩ ያውም አላፈረም። እንደውም በሌላ ስልክ ስለተደወለ ነው እንጂ አላነሳም። እኔ አላፈረበትም። እኔ አልኩኝ ከወንድ ልጅ በመወለዴ ራሱ አዝናለሁ ነው ያልኩኝ። ወላሂ እንዲሁ ነው ያልኩኝ። ግን ለልጅ አዝናለሁ እኔ አልኩኝ። ይሄን ሁሉ ትግስት አድርጌ እንድኖር ያደረገኝ መጀመሪያው የምወደው ሰው ነው። በክብር ወደ ሰፊ ሁኜ እንድኖር ጎበዝ ሴት ሁኜ እንድኖር ያደረገኝ አልኩኝ የሱ ምክርና የሱ ጠንካራነት እሱ ነው ያደረገኝ ከወደኩበት አንስቶኝ አልኩኝ። አንተ ደግሞ ስለጣልከኝ እኔ አሁንም እነሳለሁ። ግን እባክህ እንዳትደውል በኔ ስልክ ተሳስተ እንዳትደውል እኔ ልኖርበት አልኩኝ። ከዛ ወንድምየው ይሄ ሶማሌላንድ አለ ያልኩሽ እሱ 3000 ብር ትራንስፈር አደረገልኝና ደውሎ ሰላም ብሎ ለምን ደወልክ
ጠፍተ የለ እንዴ እንኳን ተገላገልሽ አላልከኝም። በጣም ልጄ ወተት እንኳን በሚያስፈልግበት ሰዓት አለው አላልከኝም። መጀመሪያ ቃል ገብተህልኛል። አሁን ለምን ደወልክ? ኢንተርቪው ላይ ታይኝ ነው ደወልከው አልኩኝ። አይደለም እኔ በስራ ውጥረት በቃ ብዙ ነገር ተናገረ። ከዛ አካውንትሽን ስል የለኝም አዋሽ ደስተ ስለ አይ ንግድ ባንክ ካልሰጠሽኝ አለ። የለኝም አልኩኝ። ከዛ በኋላ እሺ በሰው በሱቅ አስገባልኝ ስል እምቢ አለ። ያንቺን እንጂ አለ። እሱ ለካ ለኔ እኔን እንደረዳኝ ወደሷ እንትን ልል ነው ታውቂያለሽ። ከዛ 3000 ብር አስገባልኝና አለውላችሁ ምንድነው ብሎ እሱም በዛው ጠፋ ልሻለሁ። እና ይቅርታ ነው የጠየቀኝ። ለእናቴ ይቅርታ አርጊ እሷ ትልቅ ሰው ናት እንጂ ምንም አታውቅም ስትል መቼም ይቅርታ አላረግላትም መቼም አለቅስባታለሁ አልኩኝ። መቼም እስካሁን እንዲቸገር ያደረገኝ የናንተ የሱ ቤተሰብ ሙሉ የናንተ ጉዳይ ነው አልኩ እንጂ እናንተን ባላምን እኔ ችግር ውስጥ አልገባም ነበር። አሁን ደግሞ ከፈጣሪ ጋር ልጄን አሳድጋለሁ ብቻ አትነካኩኝ ነው ያልኩኝ። የሆነ ሰዓት ላይ ልጅም ወስዳለሁ ብሎ ሲከታተል ነበር። ያን ትዳር ትቶ ነው ወይስ የዛው ልጁን ወስዶ ለእናቱ ለመስጠት በቃ ሰው ያስልክብኝ ነበር ሰፈር ውስጥ ተይ በቃ በተለይ ዛ ኢንተርቪው ላይ ከቀረብኩ በኋላ እኔ እንጃ ትንሽ ለአንድ 10 ቀን ራሱ ከቤት አልወጣሁም። ብቅ ብዬ እዛው ቤት ነው ያለው አድራሻ ቀየርኩ። እዛው ሰፈር ውስጥ ነኝ ግን ቤት ቀይሬያለሁ እዛ ግቢ ውስጥ ነኝ። ሌላ አድራሻ ደግሞ ቀይራለሁ ብዬ ያው ይከብዳል በአሁኑ ሰዓት እቃ ይዘሽ ልጅ ይዘሽ አዲስ ቦታ አዲስ ሰፈር መሄድ ስራም እዛው ስለምሰራ ይከብዳልና እስቲ ይምጣ እኮ ከህይወትሽ አሁን አንቺ እነሱ ከኛ ህይወት ውጪልን ሰላም እንሁን ብለውሻል። እንደምትኝ ሆነ ወተሻል ከህይወታቸው እየኖርሽ ነው። ስለዚህ እሱ እንደሚያሳድድሽ ከሆነ ለምን እንድትሰብ ማለት ከህይወትሽ እንዲወጣልሽ አትነግሪያትም ብዬ ነው። እነሱ ሲያገኙኝ እንጂ እነሱ ማግኘት አልችልም። አሁን የእትዩን ሜሴንጀራን አለኝ እሷ ስትፈልግ ኦንላይን አርጋ ትጽፍልኛለች ገባሻ? ከዛ በኋላ ደግሞ ኦፍ ታረጋለች ብሎ የሚስቱ ስልክ የለሽም? የለኝም። የሷ ስልክ በፊት ነው ነበር የምትደዋወሉት? ራሷ ትደውላለች እኮ ስትደውል እኮ ስልክ አላት አይደል? የለም ዝግ ነው። አሁን ሰፋሪኮም አለ 2 ሰፋሪኮም አለ። እሷ 2 የደወለችልኝ ስመልስላት የለም። እንደውም ባለፈው ነግራታለሁ አንቺ እንዳልሽው ብዬ ስደውልላት አይሰራም ታውቂያለሽ። እዛው ኑሮቸው እዚህ አዲስ አበባ ነው ሁለቱም? ቃሊቲ ምንድነው ሆለታ የሚባል ነበር። አሁን ቃሊቲ ናቸው። እና ይመጣል እኮ ይሄዳል ዞር ይላል በመኪና ይዟል መሰለኝ ሹፌርና ይከታተላል። ብቻ እኔ ልጄን ይዤ እዛ አካባቢ ላይ ሁሉም ስለሚያቀኝ የተወሰነ ሰውንም እተማመናለሁ። የሴት ልጅ ህይወት ያው እሱ እንደፈለገ መሄድ ሲፈልግ ሄደ። አንቺ ግን በፍሬ ብትባረኪም አለ የሆነ እንትን የሚልብሽ ነገር እኛን ብቻ ለአደጋ የመጋለጥ አድቫንቴጅ የኛ ይሰፋል ከወንድ። ለዛም ነው በጣም ጥንቃቄው ምናምን ሴት ላይ በደም ጫን የሚለውና ልጅ ምን ያህል ጊዜ ሆነው? አሁን አመት ከ6 ወር። አመት ከ6 ወር ጊዜሽ ምን አሁን እስካሁን ያወራነው የአራስነት ጊዜሽን ነውና አመት ከ6 ወሩ እንዴት አሳለፍሽው? ምን ይመስል ነበረ? ያው በወንባ እኔ እስካሁን ቢያንስ 2 ወር ይሻለኛል። ከዛም በፊት ግን አንድም ቀን ደስታ ይቻላል ስወጣ ደስተኛ ነኝ። ማንም በፊቴ ክፉ ነገርን አያዩ። ዝቃለሁ ጫታለሁ ስራዬን ሰርቼ እገባለሁ። ግን ስገባ ያው ቤትሽ ነው የሚችልሽ ቤቴ ነው የሚችለኝ። ልጅሽን ይዘሽ ነው ስራ የምትሰሪው? አይ አንዳንዴ ይዤ እወጣለሁ። አንዳንዴ እዛው የሆነች ልጅ አለች ዱባይ ሄደች ያልኩሽ ልጅ አለች አይደለ? ያክስቷ ልጅ እሷ ጋር ነበረች እና እሷን እንደ አደራ መልኩ ሰጥታኝ ሄደች ስትል ባለፈው እሷም አለች። ስፈራ ደግሞ ሁለቱንም ይዤ ስራ ቦታዬ ሁለቱም እኔ ጋር እየተጫወቱ እኔ ስራዬን እሰራለሁ። ስራ ቦታሽን አለቀቅሽም? ያቺ ገና እሱን ያልተዋወቅሽ ቤቱ ቢያመልጠኝም ቤቱ አምልጦኛል። ኦልሬዲ ፍቃድም ነበረው ፍቃድም አልቻልኩም። ግብር ነበረ በጣም አራስ ቤት ተኝቼ ታሽጎ ቤቱ ያኔ ስወልድ ለሰው ሰጥቼ ወለድኩኝ የሚሰራ ስለሌለ ሰው እየሰራ ደግሞ ታሸገ። አራስ ቤቱ እየለመንኳቸው ነው የታሸገው። ከዛ በቃ ልጄን ይዤ ወጥቼ ያለኝን ቀለበቱ ነበረ የሱ እኔ ጋር አንዱን ቀለበት ፕሮሚሳን ይዞ ሄዷል አንዱ ነበረ እና እሱ ሽጬ ግብሩን የከፈልኩት ያስከፈትኩት እና ከዛ በኋላ እንደምንም እየሰራው ቤቱ ታደሰ ዋጋውም ጨመረ። እሱን ለቅቅ ያለው ግን በረንዳቸው ላይ ማብራት ተከራይቼ ቺፕስና ሳምቡሳ ሰራለሁ። አመት ከምናምን ያሳለፍሽው በዚህ ሁኔታ ነው? በዚህ ነው። ባባ ተወልዶ በ5 ወሩ ነው የወጣሁት።
በቃ እንደዛ ነው የምሰራ። ስፈራ አሁን ልጄን ይዤ እወጣለሁ። ልቤ ደግሞ ሙሉ ከሆነ ግቢ ውስጥ ትቻቸው እወጣለሁ። ከባድ ነው። ሴት ልጅ እንግዲህ ቀደም እንዳልኩት የምናሳልፋቸው ነገሮች እንደዚህ አይነት ደግሞ መጥፎ አጋጣሚዎች ሲኖሩ ከባድ ያደርገዋል የህይወትሽን እንትን። ግን ደግሞ ጠንካራ ነሽ። ተወተሽዋል። አመት ከ6 ወር አመት ከስንት አልሽኝ? አሁን አመት ልደታ ግንቦት 1 አመቱ ነበረ። አሁን ልደታ ግንቦት 6ኛ ወር ነው። አመት ከ6 ወር። ሌሎች በደንብ ልብ እንድንለው እዚህ ጋር ሰዎች መጥተው ሲናገሩ ሰምቶ አዝኖ ወይ ያን ሰው ለማገዝ ምናምን ማሰቡ እንዳለ ሆኖ ያ ሰው ደግሞ በደንብ ራሱን የሚፈትሽበት ሰምቶ ከማለት በዘለለ የሚወስደው ነገር አለ። አትሊስት አንቺ የሄድሽበት መንገድ ሌላ ሰው እንዳይሄድ ያደርጋል። በምን አጋጣሚ ከዚህ ቀደም የቀረብሽበት በኦሮምኛ ቋንቋ ብቻ ፕሮግራም የሚተላለፍበት ሚዲያ ላይ ቀርበሽ ነበርና በምን አጋጣሚ ወደ ሳ ሚዲያ ልትቀርቢ ቻልሽ? እንዴት ይሄንን ጉዳይ ወደ ህዝብ ላስተላልፈው የሚለው ሀሳብ መጣልሽ? አንደኛ ነገር ወደዛ እንዲሄድ ያነሳሳኝ ነገር ሁሉም ሰው ጣቱን ከሚይዝብኝ እውነቱን አውቆ ሮዛ ማን እንደሆነች በቃ ማለት ሁሌ ጥላት ሄደ ከሚባል እውነተኛ ሮዛ ማን እንደሆነች እንዲያቀኝ ነው። በአካባቢው ሰው ማለት ነው። እዛ ከምኖርበት ሰው ምክንያቱን አያውቁም ነው ማንም የግቢ ሰው እንጂ አሁን ይሄን ሁሉ ታሪክ ማንም አያውቅም። ግን እኔን ነው የሚሉኝ። ፍርዱ እኔ ላይ ነው፣ በመኖርበት አካባቢ ላይ ነው ማለት ነው። እና ለምን ጥላት ሄደ ወይ እንዲያርጋው ነው የሚሉኝ። አንደኛ ነገር ይሄ ነው። ሁለተኛ ነገር ደግሞ በቃ አለ አይደለ አንዳንዴ ሴት ልጅ ራሷን ወዳ አይደለም አውጣ የምታጋፍጠው። ቢመቻት ተደብቃ ትኖራለች። እና እኔ ብዙ ሚዲያ ላይ እንኳን እንትን አልልም፣ ግን ኦሮምኛ ሚዲያ ላይ ወጥቼ እንድናገር ያደረገኝ እንደ አንድ ሰው ቢያንስ እንኳን እስቲ በሚዲያ ላይ ወጥቼ እንደ አንድ ሰው ማደግ ብችል። አሁን ብዙ ከዋንትያው እኔ ብዙ ነገር ነው የምማረው ማለት በጣም ነው የምወዳት፣ በጣም ነው የማደንቃት። አንዳንዴ ሲከፋኝ የሷን ቪዲዮ ራሱ ያለው የዋንትያው ማለት ነውና እነሱ ራሱ አድጎ የለ እኔም ጠንካራውኝ የዛ ቦታ ላይ ብገኝ አድጊውን እነሳይውን እውነት እንደነሱ ልጄን ጥሩ ነገር አድርጌለት አሳድጊውን የሚለው ነገር ይሰማኝ ነበርና አንድ ጓደኛዬም እንዲሁ እንትን ስትል ኦሮምኛ ሚዲያ ላይ ቀረብኩኝ። እዛ ከቀረብኩ በኋላ ትንሽ እረፍት ተሰማኝ። ካወራሁ በኋላ ውስጤ ነፃነት አገኘ። ሰውንም አልፈራም፣ አላፍርምም፣ አልፈራም። ከዛ በኋላ በፊት ፈራለሁ። ሰው ሰላም ሲለኝ ራሱ ባልሽ ጥሎሽ ሄደ ሲሉኝ በጣም ነው የምፈራው። በጣም ነው ተደብቄ የማለቅሰው። ለምንድን ነው የሚጠይቁኝ ስለ ባሌ ይላል እንዴ? ቆይ ግን ሄደ የሚለው ላይ እንትን ሳንል ማለት ኒካ ያስተሳሰሯችሁ ምናምን እነሱ ያውቃሉ። እንዴት እዛ ያለው ነገር ምን ተደረገ? እነሱ ነግሬያቸዋለሁ። ስለዚህ አሁን እሱ ሄደ ሲባል በኒካው የታሰረው ላይ አንቻው ምንድን ነው የሚደረገው? ማለት እዛ ምን የሚደረግ ስርዓት የለም። በቃ ሄደ ነው አይደለም። ኒካ ታስወርጃለሽ። አስወረድ እኔ አሁን ጨርሻለሁ ማለት እሱ ፈርሞ መመለስ አለበት። ይህን ደግሞ እሱ ማግኘት አለብኝ ወይ ደግሞ እሱ ጋር ለሚያደርስ ሰው መስጠት አለብኝ። አንስተሽለታል ይሄን ጉዳይ? ለሱ አላነሳው፣ ለወንድሙ ነግሬዋለሁ። ዳግም አልደወለልኝም። ግን በራስ አንቺ አሁን ኒካ ስታወርጂ ከራስሽ ታወርጃለሽ። ሲጀምር በሸሪያ ከ3 ወር በኋላ ተፈተሻል ነው የሚባለው። ባልሽ 3 ወር ከራቀሽ ኒካሽ ርቋል። ግን እኔ በቃ አጽፊያ ጨርሼ ኒካ እንዳወረድኩኝ ሁሉ ነገር ጨርሻለሁ። ግን እሱን አላገኘም። ግዴታ እሱ ፈርሞ መመለስ አለበት። ገበሽ አንድ ሁለተኛ ነገር ደግሞ ከእስልምና ስለወጣ ግዴታ ባሌ አይደለም ወጥቷል፣ ከሃይማኖቱ ወጥቷል። ከሃይማኖቱ ስለወጣ ባሌ ሊሆን ስለማይችል ኒካው ራሱ አንቺው ራሱ ከፈተሽ ፍች ነው። ከሷ ጋር የተጋባት ሙስሊም አይደለችም። ጴንጤ ናት። የራሱ ያ ጓደኛው ናት። እና ለዚህ እኔ አንድ ቀን ኢንሻአላህ አስፈርመዋለሁ ብዬ ተስፋ አደርጋለሁ እንጂ ምስቱ አይደለም። በትላልቅ ሰውም ጠይቄያለሁ፣ አዋቂም ሰፈር ውስጥ ጠይቄያለሁ፣ የተወሰኑ ኡስታዞችንም አውርቻለሁ። እና ይሄ ነው ልካደ አሁን አንቺ ላግባብት ማለቴ እሱ ካልፈረማ እንትን አይልም። እቺን ነገር ብቻ ያው ስለማላስብበት አላውቅም። እንዴት አታስቢም? አላስብም ነው በፍጹም። አላሁ አክበር። እኔ አሁን ቢያንስ የማስበው እንዳንድ ሰው
ሰርቼ ለልጄ የሚያስፈልገውን ነገር ማድረግ ነው እንጂ ወንድም በፍጹም አላስብም። ለጊዜው በሚለው ነው። አረ ኢንሻአላህ አላስብም። እድሜ ልኬን አላደርገው። ያው ያለሽበትን የቆምሽበትን ጫማ የምታውቂው አንቺ ስለሆንሽ ዳር ሆኖ እንዲህ ነው ማለት ይከብዳል። ግን ስለነገ ግን እርግጠኛ ሆኖ ማውራት አይቻልም። እንጃ እኔ አወራለሁ። የእድልና የአጋጣሚ ጉዳይ ሆኖ የሰው ልጅ ከአንዱ ቁስል ሳያገግም ሌላ የሚያቆስለው ነገር ሊመጣ ይችላል። አሁንም ከዛ ቁስል ሳያገግም እድልና አጋጣሚዎች እንደዛ ሊሆኑ ይችላሉ። ግን አሁን ደግሞ እድል ስትክስ ደግሞ እነዛን ሁሉ የሚያስረሳ ነገር ደግሞ ሊኖር ይችላል። ምክንያቱም ቅድም ብለናል እንዳናጠቃልለው የተለያዩ ሰዎች እንዳሉ አይተናል። ስለዚህ እግዚአብሔር ከነዚህኞቹ ፈጣሪ ከነዚህኞቹ አውጥቶ መልካሞቹ ጋር መቼ እንትን ሊል እንደሚችል ስለማይታወቅ በቃ ብሎ 4 ነጥብ አይደመደምም። ነፍስ ከስጋ እስካልተለየ ድረስ እዚህ ምድር ላይ በ4 ነጥብ እንደመድመው ነገር የለም። ስለዚህ ግን ያለሽበትን ቁስል ህመምሽን የምታውቂው አንቺ ስለሆንሽ እንዴት እንዲህ ብለሽ ትወስኛለሽ ብዬ አልልም። አንቺሽ የምታውቂው ስለነገ ግን ፈጣሪ ያውቃል በሚለው እንያዘው። ኢንሻአላህ አላስበውም። ብቻ ራሴ መለወጥ እፈልጋለሁ። የምፈልግበት ምክንያት ደግሞ በቤተሰብም የተነሳ ምንድነው ወድቄ ራሱ እህቴ እንድታየኝ ስለማልፈልግ ይህን ነገር ትቼ ሰርቼ ቶሎ ልጄን ይዤ ማድረግ ነው እንጂ የምፈልገው ወላሂ ኢንሻአላህ አላስብም ትዳር በፍጹም። ስለዚህ ቤተሰቦች ጋር እንዲህ እርግጠኛ የምትሆኝበትም የለም በውጭም በኩል የለም። ስለዚህ አሁን ያንቺ ፍላጎት ልጅሽና ልጅሽን ይዘሽ ጠንክረሽ ህይወትን አሸንፈሽ መታየት ነው የምትፈልጊው? ለዛ ነው የምፈልገው። ውጭ ራሱ አሁን ስፖንሰር 2-3 ኧረ ብዙ አገኝቻለሁ። ልጅሽን የሆነ ቦታ አስቀምጠሽ እንውሰድሽና ሰርተሽ ትከፍያለሽ የሚለኝ አገኝቻለሁ። ግን እኔ ልጄን የማስቀምጥበት የለም። አንድ ታለችኝ ገጠር ከጅማ ትንሽ ገጠርም አይባልም ትንሽ ወጣ ብለሽ የተወሰነ ኪሎ ሜትር የተወለድንበት መንደር ላይ ማለት ነው። እሷ ጋር አስቀምጣለሁ ብዬ ነበረ። ግን አሳዘናኝ ልጄ በጣም ነው አንጀቴን የበላኝ። ማለት ውጭው ቢቀር ይሻላል። ፓስፖርት አንድ ቀን ብቻ 3 የተመላለስኩ ፓስፖርት ለማሳደስ ማለት ነው። ሄድና ሰጥቼው ቆይ መጣሁ ብዬ ፓስፖርቴን ይዤ እመለሳለሁ ሳስበው ልጄ ማለት ነው። ምክንያቱም እሷ ራሱ ሰው የላትም። አንድ ነገር ብትሆን የኔ ልጅ የሚሰበስብ ሰው የለም። ሌላ ደግሞ ማስቀመጥበት የለም። እቺኛዋ እህቴ ከሷ ልጆች ውጭ የኛ ልጆች ስለማይሆኗት በቃ እንጂማ ውጭ ራሱ ብዙ ስፖንሰር አገኘች ነበር። ከሚዲያው በኋላ ነው ከሚዲያው በኋላ እንውሰድሽ ነው እዛ ሀገር እንውሰድሽ የሚለኝ አለ። ግን ያው ከልጅ አይበልጥም እናትነት ታውቂያለሽ። ስለዚህ ራሴ ሰርቼ ጠንክሬ ልጄን ይዤ ህይወትን ማሸነፍ ነው። ታሸንፊያለሽ። ጎበዝ ነሽ። ይሄንን ሁሉ ቁስል ራሱ በጥርስሽ ሸፍነሽ ቻል አድርገሽ እንዲህ ቁጭ ብሎ መተረክ መቻል በራሱ ከማለት። ስለዚህ አሁን ሰዎች ከዚህ ታሪክ ተምረው ካዘኑ እነሱም ከእንትን ካሉ በኋላ አንቺን ምናልባት አንቺ አሁን እዚህ ሚዲያ ላይ መምጣትሽ ሌላው ደግሞ አላማ ከዚህ ጎን ለጎን በምንድን ነው መጨረሻ ላይ ምን ማለት ትፈልጊያለሽ? ሰዎች አሁን እናግዘሽ ብለውን ከዚህ ቀደምም ቀርበሻል ሚዲያ ላይ ሰዎች በዚህ ብለውሽ ለምሳሌ ውጭ የሚሄዱን እድል ምናምን ሰጥቶሽ ልጅ ስላለሽ አልቻልሽም። የተለየ ነገር ፍላጎትሽ ምንድን ነው? ምን ቢደረግልኝ ብለሽ የምትይው ነገር አለ? እኔ ቢሳካ ትልቁ አላማዬ የሆነ ስራ መስራት ነው። በቃ እኔና ልጄን የሚሰበስብ ማለት ነው። እኔ እንጃ በቃ እጅሽ እንዳገኘ ነው ታውቂያለሽ። ብቻ እንጃ እኔ ልጄን ይዤ ስራ መስራት ወላሂ በጣም ስራ ሰራለሁ። በጣም ስራ ወዳለሁ። አልደክም። ግን በቃ እንደ ድሮ የሆነ ነገር ኑሮኝ በሰራ ደስ ይለኛል። እኔ እንደውም እንዲህ ሳልወጣ በፊት አንዳንድ ሰው ማውራት ፈልጌ ነበር ሚዲያ ላይ ማለት ነው። ምንድነው የፈለኩኝ ሌላ ነገር አይደለም። ቢያንስ ቲክቶክ እንኳን የሆነ ከፍ ብል መስራት ብችል አቅሙም ቢኖረኝ የሆነ ነገር ሰርተሽ ትለወጫለሽ። ቲክቶክ አለሽ? ማን ይላል? ከፈትኩ ሮዛ ይላል። ሮዛ እና ሚዲያ ላይ ብዙ ሰዎች እንዲህ ላይቭ ላይ ገባና አውራቸው ነበር። ዋንቲያን ራሱ ብዙ ጊዜ አውርቻታለሁ። አይደርሳትም። ፎሎወር አለሽ? 7000 እንደዛ ነው እና ብዙ ሰዎች እንደዛ እንኳን ሰርቶ ይለወጣሉ። እንደዛ እንኳን ጠንካራውኝ ሰርቼ ብለወጥ ብቻ ኢንሻአላህ ተስፋዬ ለውጥ ነው።
ያው ግልጽ ማድረጉ አንዳንዴ ፍላጎትን ሰው እኔ ያለው ብሎ ያን ነገር እንዲያደርግ ስለሚያደርግ ነው። ቢያንስ የምትፈልጊው ነገር በግልጽ ብታውቂው ይሄ ቢሆን እንዲህ ባገኝ እንዲያረጋለሁ እንዲህ ባገኝ እንዲያረጋለሁ የምትይው ነገር ቢኖር ለመስጠትም ይቀላል። ገባሽ? ብርማ ሁሉም ሰው ይፈልጋል ብዬ ነው። ግን ብር መጥቶም ደግሞ የሚውልበት ነገር መጀመሪያውን እርግጠኛ ካልተሆነ ሊባክን ይችላል። እውነት ነው። እኔ እውነት የሆነ ነገር ባገኝ እንደ ድሬ ቁርስ ቤት ነገር ከፍቼ መስራት ፈልጋለሁ። በቃ ቁርስ ቤቴን ከፍቼ የሆነ ነገር አድርጌ መስራት በጣም እፈልጋለሁ። ሙያውንም ስላለኝ ማለት ነው። ያው እንዳልሽ የመጀመሪያ ኢንተርቪው ላይ ብዙ ሰው ቃል ገብቶልኛል ከውጭ ድረስ እጅግ በጣም ብዙ ሰው እየደወሉ እንዲናረግልሻለን፣ መንጃ ፈቃድ አውጪ፣ እንዲ መኪና እንሰጥሻለን፣ ትሰሪያለሽ፣ ልጆቻችንን ትምህርት ቤት ሁሉ ብዙ ሰው ቃል ገብቷል። ግን ማንም እንትና ማለት ብዙ ነገሮች አሉ እዛ መሀል ላይ ያልተሳኩ ነገሮች እና ቢሳካልኝ እሰራለሁ። መጀመሪያሽን በፊት ትዳር ምንም ሳትመሰርቺ ትሰሩ የነበረውን የምግብ የቁርስ ሙያ ላይ እንዴት ነሽ? እሰራለሁ። ያየሁት አያልፈኝም። ደስ ያለሽ ደግሞ ስትስቂ መልካ ግቡም ነሽ። ስለዚህ በደንብ እንደዚህ አይነት እንትኖች ውጤታማ ትሆኛለሽ ብዬ አስባለሁ። ልምዱም ስላለሽ የተወሰነ እቃ አለኝ የቁርስ ቤት በፊት የምሰራ ሰብሰብ አድርጌ አጥቤ አስቀምጬ የተወሰነ ሽጬ ጨርሻለሁ። የተወሰነ አለኝ። ቢሳካ ከፍቼ መስራት ነው ማለት እዛ አሁን 10 ሰዓት ወጥቼ እዛ ከምቆ ብሰራ ደስ ይለኛል። ታውቂያለሽ። ግን አልሐምዱሊላህ ብቆምም ልጄን እያሳደግኩበት ነው። ግን ቢሳካልኝና ብገኝ የሆነ ነገር ከፍቼ መስራት ፈልጋለሁ። አሁን ቺፕስ ነው እየሰራሽ ያለሽው? ቺፕስ ነው የምሰራው። መኖሪያ ቤትሽ በረንዳ ላይ ነው? ቤት ተከራይተሽ? ለምን እንዲህ በረንዳ ማብራት ተከራይቼ ነው የምሰራው። መኖሪያ ቤቴ ደግሞ ከዛው ሰፈር ከፍ ብሎ። ከልጅሽ ጋር እየሰራሽ ያለሽ ስራ እሱ ነው? ብቻ አልሐምዱሊላህ አይምሮዬ ሰላም አለ። መልካም እንግዲህ ፈጣሪ ይርዳሽ። ምናልባት አንቺ ማገዝ የሚፈልጉ ካሉ ንግድ ባንክ አለሽ አካውንት? ኦኬ ተናገሪ በቃልሽ ታገኝሽ። 71 37 66 295 ስምሽ ሙሉ ስምሽ? ሮዛ ኑሩ። ሮዛ ኑሩ። መልካም እንግዲህ ሊያግዙሽ የሚፈልጉ የታ ቤተሰቦቻችን ካሉ በዚህ ሊያግዙሽ ይችላሉ። አግዘውሽ ድጋሚ ራሄል ላይ እንደዚህ አዲስ ነገር አለ ብለሽ ትጠሪኛለሽ ብዬ ተስፋ አደርጋለሁ። ፈጣሪ ይርዳሽ። አመሰግናለሁ እዚህ ድረስ መታየሽ፣ ታሪክሽን ያለፍሽበት ነገር ሁሉ ስለነገርሽኝ። ጠንካራ ነሽ፣ ብርቱ ነሽ። አንድ እድል ብቻ አይደለም ያለው፣ እልፍ እድል አለ። ነፍስሽ እስካለች ድረስ ህይወት እስካለ ድረስ እዚህ ምድር ላይና ነገ በብዙ አዳዲስ ነገሮች ስላሉ በልጅሽ የምታርፊበት ያድርግልሽ፣ ልጅሽን ያሳድግልሽ ምኞቴ ነው። መጨረሻ ላይ የምትይው ነገር ካለ እድሉ ልስጥሽ። በቃ ለኔ እንዳሉ ሴቶች ከኔ ተመሳሳይ ላሉ ሴቶች ራሳቸውን በተለይ አረብ ሀገር ለሚኖሩ ራሳቸውን እንዲጠብቁ በቃ ሌላ ምንም ማለት ከኔ ብዙ ነገር ይማራሉ ብዬ እጠብቃለሁ። ህይወት ሁሉም ተመችቶት አይኖርም እና ራሳቸውን እንዲጠብቁ ለነሱ ነው ማስተላልፈው። መልካም አመሰግናለሁ። መልካም እድል ቀሪ ዘመን ይሁንልሽ። እኔም አመሰግናለሁ። እሺ እንግዲህ ውድ የእይታ ቲቪ ቤተሰቦቻችን የዛሬው የአዲስ ህይወት እንግዳችን ወጣት ሮዛ ነበረች። እንግዲህ የሆነባትን የደረሰባት ነገር ያሳለፈችውን እንደ ሴት የሆኑባትን ነገሮች ሁሉ እንደሰማችሁት ነው። ከሷ እንደተማራችሁ እሷ የተሳሳተቻቸውን እሷ ያላወቀቻቸውን ነገሮች ሁሉ ከህይወቷ ተምራችሁ እናንተም ነገ እንግዲህ ሁሉም በራሱ ላይ ትምህርት እንዲወስድ ስንለኝ ፕሮግራም አቅርበንላችኋል። እንዲሁም ደግሞ ከሰማችሁት ነገር ካዘናችሁ ከጎኗ እንቆማለን። ነገ ደግሞ በደንብ በርትታ ተሽላ እንድትገኝ ራሳችንን አስተዋጽኦ እናደርጋለን ካላችሁ ከታች በምናስቀምጥላችሁ እንግዲህ አካውንት ልታግዟት የራሳችሁን አሻራ ልጥሉ ትችላላችሁ። ነገ ደግሞ በደንብ አዲስ ነገር ኖራት ድጋሚ ይዘናት እንድንመጣ የእናንተ የቻላችሁትን ከታች በምናስቀምጥላችሁ አካውንት እንግዲህ የተቻላችሁ ልታግዟት ትችላላችሁ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ራሄል ነኝ። በሌላ እንግዳ በሌላ ዝግጅት እስክንገናኝ ድረስ ቻው ቆዩ።